በብርብር ማርያም መስዋዕተ ኦሪት ይሰዋ ነበር። ታቦተ ጽዮንን እዚህ ያስቀምጡታል። እቺ መንበሯ ናት። መንገድ ሲሄዱ ያጥፍቷል። መሰዊያው ይሄን ነው፣ ከናስ ነው። በጣም ከባድ ነው። እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንም እንደጎበኟት ይነገራል። አሁን ይሄ የምትመለከቱት መስቀል አርባ ምንጮችን ያፈለቁት የአቡነ አረጋዊ መስቀል ነው። መኪናችን በጣም ተቸግሯል እንደሚታየው። እቺ ሲል ታምራይ ሲልማት ስማ ጃንሆይ ግን በጣም የሚገርሙ ናቸው። እዚህ ድረስ መምጣት ማለት በምንድን ነው የሚመጡት? አሻሚ ጎሳ አሻሚ እንትና መቆሚያው ንጉሱ አፄ ገብረ መስቀል ነው። የኢጣሊያ ቦምብ የምታሸንፍ የብርብር ማርያም ይላሉ አባቶች። 1142 ዓመት እዚህ መጣ። ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይህን ታሪክ እንደሚያዩ ሙሉ እምነት አለ። ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን። ዛሬ እጅግ በጣም ታሪካዊ ቀን ነው። አሁን የምንገኘው በኃይሌ ሪዞርት ነው። ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን። እጅግ በጣም ጥንታዊትና ታሪካዊት የሆነች ቤተክርስቲያን ነች። ክቡራን ተመልካቾቻችን በኢትዮጵያ ሰዓት አቆጣጠር ከጠዋቱ 12 ሰዓት ሆኗል። አሁን የምገኘው በታሪካዊቷ ከተማ በአርባ ምንጭ በኃይሌ ሪዞርት ነው። የምንጓዘው ደግሞ የ3000 ዓመት ታሪክ ባለቤት ወደ ሆነችው ወደ ብርብር ማርያም ገዳም ነው። በኢትዮጵያ እንደሚታወቀው መስዋዕተ ኦሪት ይሰዋባቸው የነበሩት እንደ አክሱም ጽዮን፣ እንደ ተድባበ ማርያም፣ እንደ መርጡለ ማርያም፣ እንደ ጣና ቂርቆስ ያሉ አስገራሚ ገዳማት አሉ። ከነዛ መካከል ብርብር ማርያም ተጠቃሿ ናት። በብርብር ማርያም መስዋዕተ ኦሪት ይሰዋ ነበረ። እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንም እንደጎበኟት ይነገራል። እዚህ ታሪካዊ ገዳም የ3 ሰዓት መንገድ እንጓዛለን። ወደ 73 ኪሎ ሜትር እንደማለት ነው። ማን ያዘዋል? እሸቱ፣ ዶክተር ጌትነት ፈለቀና ሌሎች የስራ ባልደረቦች ያሉ። በጉዟችን ብዙ ነገር እናያለን፣ እንማራለን። ጉዟችን ይቀጥላል። እንግዲህ እንደምታዩት ዝናብ እየዘነበ ነው። መንገዱ ደመና በደመና ሊሆን ይችላል፣ ግን አብሮን ኤክስፐርት የሆነ ሹፌር አለ። እግዚአብሔር አምላክም ይከተለናል ማለት ነው። አብራችን ቆዩ፣ የትም እንዳትሄዱ። መንገዱ በጣም ቻሌንጂንግ ነው። እንግዲህ እንደምትመለከቱት ዶክተር እንዴት ነው መንገዱ? መንገዱ ያው እንደሚታየው በጣም ከባድ ነው። እንግዲህ የ3000 ዓመት ታሪክ ያላት ብርብር ማርያም ገዳም እየተጓዝን እንገኛለን። በጣም መንገዱ ያንሸራትታል። እኛ ከመኪናችን ወርደን እየሄድን ነው። በዚሁ አጋጣሚ የዞኑ መንገድ ትራንስፖርት ቢያስብበት ጥሩ ነው ላለው። ምክንያቱም እንደዚህ አይነት ቦታዎች በርካታ ቱሪስቶች፣ በርካታ ዓለም አቀፍ ጎብኚዎች ሊጎበኙትና ሊያዩ ስለሚገባ በእውነት መንገዱ ቢስተካከል በጣም ብዙ ሰው ይሄንን አንጋፋ ቦታ ወይም ስፍራ ሊያይ ይገባል የሚል እምነት አለኝ። ማን ያዘዋል? ያው እየተንሸራተትን እየሄድን ነው። መኪናችን በጣም ተቸግሯል እንደሚታየው፣ ግን እጅግ ደስ ያሰኛል። ዝናቡም ከላይ እየወረደ ነው። ሰውም እንደምታየው ህፃናቱ ጭምር ወደ ብርብር ገዳም እየተጓዙ ነው። ዛሬ መስከረም 21 የብዙኃን ማርያም በዓል ነው፣ ክብረ በዓል ነው። በመሆኑም በዚህ ቦታ ላይ እንግዲህ ታቦተ ጽዮን እንዳረፈች ይነገራል። ዛሬ 2800 ወይም የዛሬ 3000 ዓመት እንደማለት ነው። ታቦተ ጽዮን ለተወሰነ ጊዜ በዚህ ቦታ አርፋ መስዋዕተ ኦሪትም ይሰዋ እንደነበረ የቦታው ታሪክ ይጠቁማል። በኋላም ደግሞ እነ አቡነ አረጋዊ እነ ቅዱስ ያሬድ ከአፄ ገብረ መስቀል ጋር እዚህ ቦታ እንደመጡም ይነገራል። በተለይ አቡነ አረጋዊ መስቀላቸው እዚህ ይገኛል፣ እዚህ ገዳም ይገኛል። አርባዎቹን ምንጮች ያፈለቁበት መስቀላቸው ነው። እንግዲህ በቦታው ላይ በአይናችን የምናየው ይሆናል። የእግዚአብሔር ድልድይ በመባልም የሚታወቀውን አባያና ጫሞ ሐይቅ መሀል የሚገኘው የእግዚአብሔር ድልድይንም የከፈሉበት ያ መስቀላቸው በዚህ ቦታ እንደሚገኝ ይነገራል። ይህ ብቻ ሳይሆን ቅዱስ ያሬድም እዚህ ቦታ ላይ መንፈሳዊ ምስጋናን አቅርቦበታል።
በተጨማሪ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ አጼ ዘርዓ ያዕቆብ ኢትዮጵያን ሲያዞሩ በተመሳሳይ መልኩ እዚህ ብርብር ገዳም ማርያም እንደመጣችም ይነገራል። ስለዚህ በጣም አንጋፋ ቦታ ነው የምንሄደው ማለት ነው። ያየር መስገን እየጠበቀን ነበር እኛ ነው እንዴ? እሺ ሰላም ናችሁ? እንኳን ሰላም ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። አዎ ይሁን። ዛሬ ዝናብ ነው። መንገዱም እንደሚታየው ትንሽ ያስቸግራል። ወደፊት ደግሞ ስንመጣ መንገዱ ተሰርቶ እንደምንመጣ ተስፋ አለኝ። እስቲ ያው እግዚአብሔር ብረዳና መንግስት ቢገባን እንጂ አሰቃይ ይሄ መንገድ ማርያም እንግዲህ በደቡብ ኢትዮጵያ መጀመሪያ ከክርስቶስ ልደት በፊት 960 ላይ ነበር እዚህ በዘመነ ኦሪት የተመሰረተችው። አስቸጋሪ ነው። በዚህ ነገር ላይ ቱሪዝም መስህብ ሆና የመንግስት የምታገልግል ቤተክርስቲያን ናት። አሁን መኪና መግባት አልቻለም። ዛሬ ከባድ ነው። እንግዲህ መንግስት በዚህ ላይ ትኩረት ቢሰጥ እስቲ በእናንተ ተስፋ እናደርጋለን። ከአማራ ክልል ከትግራይ ጨምሮ ነው ሰዎች የሚመጡት። ግን ዛሬ መኪና አድባባይ ላይ ብዙ መኪናዎች አሁን ቆመዋል። ወደዚህ ማለፍ አልቻሉም። ከመንገድ ማጣት ተነሳ። ያው ሄዳችሁ ታያላችሁ። 1200 ዓመት ያስቆጠሩ ብራና መጻፎች፣ 3000 ዓመት ያስቆጠሩ የኦሪት መሰውያ አውድ መሰውያዎች፣ ብዙ የነገስታት ጽዋዎች፣ ብዙ ቅርሶች እዛ ታዩታላችሁ። እነ ፕትራሪ ሀብተ ጊዮርጊስ ጦር ሚኒስትር የሰጣቸው መስቀሎች እና እነ ጆሮንድ ንጉስ ተሰማ ጅሮ የሰጡት መስቀሎች፣ ብዙ ነገሮች እዛ ሄዳችሁ የምታዩት ነገር ነው። እና እዚህ ብዙ ቅርሶች አሉ። ብዙ ሰዎች እንግዶች ይመጣሉ። እንዴት እናራግፈው? የመንገዱ ነገር ትንሽ ያሳስባል። ይህን የመሰለ ቅዱስ ቦታ መንገድ መሰራት አለበት። ዞናችን፣ ክልላችን፣ መንግስታችን ማሰብ አለበት። ማስተባበር ካለብን እኛም ማስተባብረን ይህን ታሪካዊ ቦታ ሰዎች ሁሉ እየመጡ መባረክ መቀደስ አለባቸው። እኛ እድለኞች ነን። ወደዛ እየሄድን ነው። ያን ተራራ ሳያው ገረመኝ። እንደውት እዩት፣ እዛ ጋር አያችሁት? ይሄ ዶክተር ምን መሰሉት ፎሬል ስለሆነ የትኛውን ጭቃ ኦቨር ካልሆነ በስተቀር የመውጣት አቅም አለው። ጋይስ በጣም መንገዱ ያስፈራል እንደምታዩት። ዶክተር እንዴት ነው እስቲ? በእውነት ሊታሰብበት ይገባል። እዚህ ታሪካዊ ቦታ እንዲህ አይነት መንገድ ማየት በጣም ከባድ ነው። ያው መኪናው ወደዚህ እየተኛ ወደዛ እየተኛ አንዱ ባንዱ ላይ እየወደቀ ነው የደረስነው እንደምታዩት። እኛ በጣም የታደልን እዚህ ይሄንን ታሪክ ለማየት እየሄድን ያለን ሰዎች፣ አጠገባችን ደግሞ በጣም ይሄን ቦታ የሚያውቅ ክንዴ አስራት ይሰኛል። አርባ ምንጭ አካባቢ ከቱር ጋይድ ነው። ብዙ ስራዎችን ይሰራል። እንዴት ነህ? አይደል ያው ወደ ሃይማኖት ቦታ ስለምንሄድ እንደዛ ቻሌንጅ ይኖረዋል። ስለዚህ ቻሌንጁን ደግሞ ያው በብቃት እንወጣዋለን። እግዚአብሔር ጋር አስቸጋሪ ነው እንደምታየው። በጣም ፈታኝ ነገር አለው። መሰራት አለበት፣ መጠገን አለበት። ስንት ጊዜ መጣህ እዚህ አካባቢ? በቁጥር አላውቀውም። ይሄ አካባቢ የአያቶቼ መነሻ አካባቢ ነው። አያቶቼ ከዚህ ነው ከአገልግሎት ከዚህ አካባቢ ነው ጨንቻ እያሉ አርባ ምንጭ ድረስ የሄዱት ማለት ነው። እና ለኔ በጣም ልዩ ስፍራ ነው። ተደስቼ ስቃዩንም በደስታ የምቀበለው አካባቢ ነው። እሺ ንዳውን እናመሰግናለን። ሁሉም ፈርቷል። ገደሉን አይተህ እኮ ራስህን ያማል። ይሄ መንገድ ማይሞከርና ማይወረድ ማይወጣ ቢሆን እናንተን ይዤ ደግሞ ነው ያለፍነው። በእውነት እርግጠኛ ስለሆንኩ ነው። መንገዱ በጣም አስፈሪ ነው፣ ግን ያው በሳቅም በምንም እየቀጠልን ነው። አሁን መንገዱ የተቆፈረ ነገር አለው። የተቆፈረ ነገር አለ። በጣም ናደ የወረደ ነው። በዚህ ሰዓት ትናንት ሰርቶ ነበረ። የወረደ ነው። እናንተን ለመቀበለው ወደ ሶምት እስከ ላይ ሄደ ነበር። ሶ እንደ መንገድ አለ መንገድ መከ ከተያዘ ብሎ ጠቅላላ ህዝብ መንገድ ላይ ነው ያለው። እናንተም ተሰምቶ እኛ ላይ ነበር አጋጣሚ መምጣታችሁ ሰምተን ነው ወርጂ ነው። ስለዚህ መኪናውን እዚህ ጋር ቁመን እንግባ ባይሆን አይሻልም? አው ሊያስቸግራችሁ ይችላል። ይልቃል ከዚህ አይሪክ መኪናው የሚጠብቅልን ሰው አለ? ችግር የለም። በጣም የሚገርም ገዳም ነው እየሄድን ያለነው። አፄ ኃይለ ሥላሴ እዚህ መጥተው እንዳስቀደሱ ተነግሯል። እዚህ ድረስ መጥተው ነው ያስቀደሱት። መንገዱ በጣም ረጅም ነው። እስካየው ድረስ ጓጉቻለሁ። የመጀመሪያ ጊዜ ነው። ከክርስቶስ ልደት በፊት የነበረን ነገር ነው እንግዲህ ሄደን የምናየው። ብዙ ሺህ ዓመታት የቆዩ የብራና መጻሕፍት አሉ ነው የሚባለው። እንግዲህ እናያለን።
ዋኔቴ ሎካ አሹጋትስ ባትከ ሹ አፑንቶን ይቴ ያገን ሀጋንደ ይቴ እንተኒ ሀጋንደ ይቴ ማራማ ቦንቻናው ቤቴ አሃ የምን ጂም የምን ዳምፔል ዲስ ስነስርዓት ያስገባል። ወይኔ ተንዷል። እዚህ ጋር እንደምታዩት ተደርምሷል። የመሬት መንሸራተት ሳይሆን ናዳ ነገር ነች። እስማ ጃንሆይ ግን በጣም የሚገርሙ ናቸው። እዚህ ድረስ መምጣት ማለት በምንድን ነው የሚመጡት? ለነገሩ አጸዳዊትም አቡነ አረጋዊም ቅዱስ ያሬድም መጥተዋል። እናንተ ብቻ ናችሁ ያልመጣችሁት። ኑና ተባረኩ። መታችሁ ብታዩ ሃይማኖታችሁ ምን እንደሆነ ስንት ሺህ ዘመናትን ያሻገረ እውነትና ጥበብ እንዳለው ትማራላችሁ። እስቲ ደግሞ አባቶቻችን ምን አይነት መጽሐፍት እንደጻፉ ከዶክተር ሮዳስ ጋር ስላለን ትርጓሜውንም ጭምር እግዚአብሔር ካደለን እናያለን ማለት ነው። እነ ዶክተር ጥላሁን ሄደዋል። እዚህ አካባቢ ያለው ሰው ምእመኑ እንዴት ነው? ሃይማኖቱ ሟች ነው። ሃይማኖት ላይ በቃ እቺ ብርብር ማርያም ከተባለች በቃ እሷ እንድትነካ አይፈልግም። ምንም እንዲሆን አይፈልግም። ተባርካችሁበታል በጣም አሁን ባለፈው ይሄ ኮሮና ሲመጣ ጣሊያን ቦምብ ማርያም ታሸንፋለች፣ ይሄ ኮሮና የሚባለው ነገር እኛን አይዝም ብሎ በወቅቱ ይሄ ሰለምታ መስቀል እንዳትሳለሙ ምናምን አቁሙ ሲባል አናቆምም ብሎ ሁሉ ሲያደርግ ነበረ። ያንን ሁሉ አሸንፎ እስካሁን ድረስ የሞተ ሰው ነበር ግን አልነበረም። ማንም ሰላም ነው፣ ሁሉም ሰላም ነው። ያው አንዳንድ ግቢው ያው በንብ ትጠበቃለች። እነሱ አሁን ኃጢአት የሰራ የሆነ ነገር ሲሰራ ሲበላሽ ግቢ ውስጥ የነበረው ሰው በአጠቃላይ ንብ ወጥቶ ያባራል። አረታው እውነት ነው። አሁንም አለ ያው ንቡ ሰው ግቢ ውስጥ እውነት ሲጋደል ኃጢአት ሲሰራ ያባራሉ። እንደው መቅደስ ውስጥ ገብቶ ያባራሉ። አያሰሩም፣ አያስቀምጡም ሰዎችን። ልብ ንጹህ ሳይሆን ብቻ ነው የሚገባው። በጣም ይገርማል። ከሩቅ እያየናት ነው ቤተክርስቲያናችንን። በጣም መልካም ነበረ። እግዚአብሔር የተመሰገነ ይሁን። አሁን የገዳሙ አባቶችና የሀገር ሽማግሌዎች ያው ለመቀበል ተዘጋጅተዋል። እንግዲህ आगे तेरे बाल देने तेरे बाल आगे मातार मुखेतसी मत्तासा मातार मुखेतसी लमेरा मातार मुखेतसी लमेरा मुखेतस अशमी गोस अशमी इंतना मातार मुकोसी अशमी ሀሹ ይደታ ስለዚህ በሳር ነው በለምለም ነገር ነው እንግሮችን የምንቀበለው ነው እያሉ ያሉት። ምን ተሰማት ዶክተር? በጣም ደስ ብሎኛል። እንግዲህ የብርብር ማርያም ታሪክ በጣም ጥንታዊና ታሪካዊ ነው። ከአክሱም ጽዮን፣ ከተድባበ ጽዮን፣ ከመርጡ ለማርያም፣ ከጣና ቂርቆስ ታሪክ ጋራ የሚዋሃድ የሚዛመድ የ3000 ዓመት ታሪክ በመሆኑ እዚህ ታላቅና ጥንታዊ ቦታ በመምጣቴ እና ደግሞ የቤተክርስቲያኑ አባቶች የሀገር ሽማግሌዎች በክብር ስለተቀበሉን እግዚአብሔር ያክብርልን። የእመቤታችን በረከቱ አይደርብን እላለሁ። አሜን አሜን አሜን። ጦሲሞን ተየው ጌትስ እሺ እሷ ፈቃድ ሲሆን ነው እዚህ ቦታ የሚረግጡት በረከት የሚያገኙት። እሷ ስትፈቅድ ነው። ሁሉ ይመኛል፣ ሁሉም አይደርስም። እሷ ፈቅዳ እሷን አምጥታለችና ለእግዚአብሔር ክብር ምስጋና ይግባው። እናንተን የሚጠብቃችሁ የእሷ በረከት አይለያችሁ። አሜን አሜን አሜን። እቺ ቦታ ከአምስቱ ገዳማት አንዷ ናት። ብዙ ታሪክ ያላት ጥንታዊት ናት። እሷን በማወቅ እሷን በማሰብ የእሷን ደጅ እስቲ እንርገጥ ብሎ ስለመጣችው እንደውም እኛ ጋብዘን ጠርተን ሳንሆን ድንግል ማርያም ጠርታ ስላመጣች በእሷ ስም ምስጋና እናቀርባለን። እንኳን ደህና መጣችሁ። ይቺ ቦታ ትልቅ ጥንታዊ ቦታ ናት። ይቺን ቦታ የረገጡ ቅዱሳን ብዙዎች አሉ። ይህንን ታሪክ በዝርዝሩ ከነብራና መጻሕፍቶች ታሪክ ቦታ ላይ በኋላ እናስረዳለን እና እንኳን በሰላም መጣችሁ ወደ ታላቂቷ መቼ ነው የተሰራችው ችኛዋ ቤተክርስቲያን? አሁን ያለችው ቤተክርስቲያን ከጣሊያን በፊት ነው። ጣሊያን ተሰታ እንዳለቀች መጣ። ደጃዝማች መነ ምርድ የሚባሉ ሰርተዋል። ፊት ሳር ቤት ነበር። ከዚያ እሳቸው ሲሰሩ ነው ጣሊያን ሳያስገቡ ሄዱ።
አድዋ በአፄ ምኒልክ ጊዜ ነው። አውቀዋለሁ ደጅሽ የእረፍት ቦታዬ ሰላም ካጸደ መቅደስሽ ከስንሽ ስር እረፍት የበዚያ ነው በቅዱሱ ደብረ 12 ምስሎች አሉ። ላይ ስታዩ 8ቱ ደርሷል። አራቱ ማዕዘኑ አልደረሰም። ይሄ አሁን በኦሪትና በሐዲስ ነው የተሰራው። ስታዩ ከላይ አሁን 7 ነው ማገሩ መጀመሪያ የተጀመረው 7 ነው ግልጽ ከሆነ እና ወደ የደረሱት 8 ምስሎች ደርሷል። 8ቱ ነገድ ናቸው። 7ቱ መላእክት ነገድና አንዱ የአዳም ነገድ ነው እና 4ቱ ያልደረሱት ደግሞ ብሉይ ኪዳን ድሮ 4ቱ ማዕዘናት ዓለም ናቸው እና ግን ወንጌል እንዳልመጣና ትንሣኤ ወደፊት ወንጌል እንደመጣ አድርገው ነው የሰሩት። ጥንታዊነቱን ማለት ነው ጠብቀው ነው የሰሩት እና ውስጥ ገቡ ደግሞ ዋሻ አለ። 7 ሜትር ጥልቀት ያለው ዋሻ አለ። እሱም ደግሞ ጥንት የሳኦል ኮል ወይም የቀድማዊ ምኒልክ አባት ሰሎሞን የሰራ ዋሻ አድርጎ መስለው የኦሪቱን ታሪክ የሰሩት ዋሻ አለ ውስጥ ላይ እና ጠቅላላ ቤተ መቅደሱ አሰራር ይሄ ቅድስት ነው፣ ቅድስተ ቅዱሳን ነው። ወደ ውጭ ደግሞ ቅድስት ነው። ከዛ ቅነ ማኅሌት ነው። 3 ነው። እንግዲህ የጥንቱን አድርጎ ነው የሰሩት። ዋናው እዚህ ዲዛይን ስታዩ 72 ማገር ነው። ይሄ ማገሩ ከላይ የተሰራው እና 3 1 4 ሆኖ ነው የወጣው። እነዚህ አሁን የተሰሩት 3 4 ያ 7ቱ ምስጢራተ ቤተ ክርስቲያን፣ 4ቱ ወንጌል፣ 3ቱ አብ ወልድ መንፈስ ቅዱስ፣ አንዱ እግዚአብሔር ሆኖ ማገሩ የተሰራው ሙሉ በሙሉ ስለ ክርስቶስ ነው የሚሰብከው እና ቤተ መቅደሱ አሰራር ወደ ውጭ ስንወጣ ከላይ ወደ እስከ ታች የምታዩት ታያላችሁ። ይሄ ምንጣፍ ስታዩ ውስጡ ቀርከሃ ነው። ይሄ ምንጣፍ ከስሩ ያለው ቀርከሃ ነው። ጥንት እንግዲህ ከቀርከሃ ቤተ መቅደስ ነው የተሰራው። ቤተ መቅደሱ አሁን ወደ ጽድ ነው መጣው። ጽድና ዝግባ ወደ የመጣው ከቅርብ ጊዜ ነው። በፊት ግን ከቀርከሃ ነው፣ ከአካባቢ ቀርከሃ ነው የተሰራው። ለዚህ እስካሁን ድረስ ወለሉ ከቀርከሃ የተሰራ ነው። ውስጡ ደግሞ አሁንም እንደ ጥንቱ ነው የተሰራው እና ይሄ ኦሪቱንና ሐዲሱን እንዴት እንዳመሳጠሩ ውጭ ወተን በደንብ ማሳየት እንችላለን። እቺ ሲል ታያላችሁ። ከመንበሩ ያለችው ሲል እቺ ከዚህ ሲል ውስጥ ሲል አለ። ከኢየሩሳሌም መጣችሁ ውስጥ ነው ሲሉ ያለው እና ከውስጥ ያለች ከኢየሩሳሌም ታቦተ ጽዮን ሰማዕት ጋር የመጣችው ሲል ከውስጥ ነው ያለችው። ከታቦተ እስክንድርስ 326 ዓመተ ምህረት ከሊቀ ጉባኤ ማግስት 318ቱ ሊቃውንት እና ንጉስ ቆስጠንጢኖስ ከንግስት እሌኒ ጋር ብዙ ሰራዊት ጋር ይዘው ታቦተ ጽዮን ሰማዕት ታቦተ ሚካኤልን ታቦተ ገብርኤል ጭምር ነው ያመጡት እና አሁን እቺ 326 ዓመተ ምህረት እየመጣች ከኒቂያ ከእስራኤል የመጣች ሲል ናት። ከውስጥ ናት ያለችው። አሁን ከዚች ውስጥ አንድ ሲል አለ እና ዋሻው ደግሞ ከዚህ ውስጥ ነው። ከመቅደሱ ውስጥ ታች ትልቅ 7 ሜትር ዋሻ አለ። ምስጢሩ አይነገርም። እንግዲህ እዚህ ቦታ ታቦቱ ላይ የ3 ታቦታት አሉ። ታቦተ ጽዮን ሰማዕት፣ ታቦተ ጽዮንና ታቦተ ጽዮን አርባ ወሃራ እና ብዙ ታቦታት ብዙ ናቸው፣ እስከ 24 ናቸው። ግን አብዛኞቹ የሚታወቁ ታቦተ ጽዮን ሰማዕት፣ ታቦተ ጽዮን ሰማዕት፣ ታቦተ ጽዮንና ታቦተ ጽዮን ኤግዚስቲና ማርያም ከአክሱም የመጣችው እና ከእስራኤል ደግሞ 2 ታቦታት ነው የመጡት እና ታሪኩ ያው ብዙ ነው። ያው ቅርሶቹንም ወደ ውጪ ወጣችሁ ታያላችሁ። ዶክተር እንዴት ነው እዚህ ጋር ያለው መንፈስ እንዴት ነው? በጣም እጅግ ያስደስታል። ሊቃውንቱም በያሬዳዊ ዝማሬ አብርሂ አብርሂ አብሪ አብሪ እያሉ እየዘመሩ ይገኛሉ። ዛሬ መስከረም 21 የብዙኃን ማርያም በዓል ነው። እኛም ደግሞ በብዙኃን ማርያም ዕለት ታሪካዊቷ ብርብር ማርያም ገብተናል። እኔም እድለኛ ነኝ። ቤተ መቅደሱ ገብቼ መንበሩን እጅ ነስቻለሁ፣ ታቦቱን እጅ ነስቻለሁና እንግዲህ አሁን ደግሞ ያሉትን ንዋያት የከበሩ ነገሮችን ደግሞ አባቶቻችን ያሳዩናል። እንግዲህ ቆይታችን በጣም መንፈሳዊና በብዙ በረከት የተሞላ ነው። እንግዲህ ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይህን ታሪክ እንደሚያዩ ሙሉ እምነት አለን። የምታዩት ወደ ላይ ጨለማ ነው እንጂ ጣሪያን ወደ ላይ ቢታዩ ማለት ነው። ይሄ አሁን በደንብ መታየት ያለበት ነው። እንግዲህ ማሰሪያው ከቆዳ ነው የተሰራው። ይሄ ግድግዳው ጥንት ከእንቁላል አስኮል፣ ይሄ ቦታው ዳውሮ፣ ኮንታ፣ ኩሎ፣ ጅማ ደግሞ ጋሞ፣ ጎፋ ሆኖ ነው ይሄን ቤተ መቅደስ የሰሩት። ከጅማ አንስተው እስከ ደቡብ ኦሞ ድረስ የዚች ግዛት ነው። ነገደ ክርስቶስ ይባላል ይሄ ቦታው። ስለዚህ ይሄን ቤተ መቅደስ የሰሩት ጅማ፣ ዳውሮ፣ ኮንታ፣ ኩሎ፣ ወላይታ፣ ጋሞ፣ ጎፋ ሆኖ እስከ ደቡብ ኦሞ ድረስ ያሉ ህዝብ አንድ ላይ ነው የሰሩት። ቤተ መቅደሱ የጋራ ነው እና ከታች ከጥምቀት ባህር ጭቃ በዚህ ተሸክሞ አምጥቶ ይሄን ውስጥ ያለው የማስሪያው ከቆዳ የታሰረ ነው። በረምበራስ አማኖ የአፄ ምኒልክ ግንጃ ቤት ወይም
ንብረት ክፍል የሰጣቸው መስቀሎች እናሳለን። ፊታውራሪ ሀፄ ጊዮርጊስ ዲናንት የቀዳማዊ አፄ ምኒልክ ጦር ሚኒስትር የሰጣቸው መስቀሎች ከባለቤታቸው ጋር የሰጣቸው አለ። አፄ ኃይለ ሥላሴ ደግሞ የሰጣቸው መስቀሎች አለ። ጆሮንድ ንጉስ የነበሩ ተሰማ ጅሮ የሰጣቸው መስቀሎች አሉ ብዙ እና የአክሱማውያን የሰጡት እርፈ መስቀሎቹ ጽዋዎቹ አክሱማውያን የሰጡት ይሄን ሁሉ እናሳያቸዋለን። አቡነ አረጋዊ መስቀሎች አሉ እነሱ አሁን ይሄ ይኸው ጽሁፉ ወደዚህ ነው። እዚህ መስቀል ብርብር ማርያም ዘዋሃቦ ባራምበራስ አመኑ ንጉሠ ነገሥት ምኒልክ ምኒልክ ዘመን ባራምበራስ አመኑ ማለት ነው። ሀብቴ የአፄ ምኒልክ ንብረት ክፍል ኃላፊ ናቸው። እዚህ ጋር ምን ይላል? እዚህ መስቀል ዘብርብር ማርያም ይህ መስቀል የብርብር ማርያም ነው የሚለው። ዘዋሃቦ ባራምባራስ አመኑ በንጉሠ ነገሥት አፄ ምኒልክ ዘመነ መንግስት የሰጡት መስቀል ነው ይላል። ይሄ ባራምባራስ አመኑ ናቸው። ያው አመኑ ልጆች አሁን አንዷ ካናዳ ናት፣ አንዷ ዩናይትድ አሜሪካ ናት። ቅርብ ጊዜ መጥተው አባታቸውን መስቀል አይተው ብዙ ነገር ለመስራት ቃል ገብተው ነው ያሉት። ይሄ ደግሞ ንጉሥ አፄ ኃይለ ሥላሴ ናቸው የሰጡት ዘውዳቸውን። የዘውድ እያያችሁ ነው፣ ወርቅ መስቀል ነው። እዚህ ጋር ማየት ትችላላችሁ፣ ጽሁፋቸው አለ። እዚህ መስቀል ዘቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ዘወሃቦ ለብርብር ማርያም በ1961 ዓመተ ምህረት አፄ ኃይለ ሥላሴ የኢትዮጵያ ንጉሠ ነገሥት ለብርብር ማርያም የሰጡት መስቀል ነው ይላል የግዕዙ ቋንቋ። እዚህ ጋር ደግሞ የዘውዳቸው ቅርጽ አለ። ያው ክብደቱን ማየት ትችላላችሁ፣ በጣም ከባድ ነው። ይሄው ማየት ትችላላችሁ። መስቀል ዘብርብር ማርያም ኢየሱስ ናዝራዊ ንጉሥ አይሁድ ይላል። ዘውሃቦ ፊታውራሪ ሀብተ ጊዮርጊስ ይላል። ፊታውራሪ ሀብተ ጊዮርጊስ የጦር ሚኒስቴሩ ማለት ነው። ወብእሲቱ ወለተ ሥላሴ ይላል። ባለቤታቸው ወለተ ሥላሴ ይላል። በመዋለ መንግስት ነው ይላል። እዚህ ጋር ደግሞ አስካለ ማርያም ዘኢትዮጵያ ይላል። በጣም የሚገርም ነው። ያው የወርቅ ቅብ ነው። ይሄን ምን ደግሞ እዚህ መስቀል ዘፊታውራሪ ተሰማ ዘውሃቦ ለብርብር ማርያም ይላል። እንግዲህ ፊታውራሪ ተሰማ ለብርብር ማርያም የሰጡት ስጦታ ነው ማለት ነው። 1930 ዓመተ ምህረት ላይ 1930 ዓመተ ምህረት ላይ የሰጡት ነው። የብር መስቀል ተሰማ ጅሮ ነው የሰጡት። እሺ ሌሎቹን አብዛኛ ቅርስ ቤት ናቸው። ወደዛ ሄደን እናያለን። በ326 ላይ እንግዲህ ከኒቂያ ጉባኤ ማግስት ታቦተ ጽዮን ኢትዮጵያ እንደነበረች ሰምተው ንጉሥ ቆስጠንጢኖስ ታቦተ ጽዮን ወዳለች ቤት ደርሰው ለመንገስ እዚህ ለማከበር አስቦት ነበር ይላል ታሪኩ። እና ያው መጽሐፉ አለ፣ ብራና መጽሐፍ አንብበን እናያለን። ከዛ በኋላ እሳቸው ጉዞ እዚህ ያደረጉ ታቦተ ጽዮን ሰማዕትን የምትባል ታቦት አላት። አሁን እዚህ አሁን ታቦተ ጽዮን ሰማዕት በርባል ቁጥር 1 ላይ 2004 ላይ በተመዘገበው በርባል ላይ በፊት እንዲሁም በርባል ላይ ያስመዝግቡት እነዚህን ታቦታትን አሁን በርባል ላይ ተፈርቶ በርባል ላይ ተመዝግቧል ታቦቷ። እና ያችን ታቦት ሚካኤልና ታቦት ገብርኤል ብራና መጽሐፉን ታያላችሁ። ይዘው መጥተው እዚህ ሲመጡ መጀመሪያ ኢጎዳ የሚባል ንጉስ አለ። ኢጎዳ ማለት በጋሞኛ እሱ ንጉስ ወይም እሱ ጌታ አድርጎ የሚያከብሩት ንጉስ ነበረ። እሱ በኦሪቱ ስርዓት በብረት ጣዖትም ያመልኩት ነበር ህዝቡ። ያን ደግሞ አዲስ ኪዳን ታቦትን ይዞ በ326 ከኒቂያ ጉባኤ ማግስት በኋላ ይህን ታቦት ካመጣ በኋላ የብረት ጣዖት ደምስሰው እንደገና ከኦሪቱ ስርዓት ወደ አዲስ ኪዳን ተቀይሯል ይሄ ቦታ። እና ከዛ በኋላ ንጉሥ ቆስጠንጢኖስ እዚህ ታቦቱን ካመጣ በኋላ ክርስትናው በ326 ጀምሯል። ከዛ በኋላ ንግስት እሌኒ ካረፈች ከሞተች በኋላ እሷ በሰራችው ውለታ በስሟም ታቦት ቀርጸው አሁን ታቦቷ ብርብር ማርያም አለ። እና ብዙ ታቦታት አለ፣ እስከ 24 ነው። ያው በርባል እና ላይ እናሳያለን። ያው ታቦት እሌኒ ኢትዮጵያም የለም፣ እዚህ አለ ገብርኤል ጋር አካባቢ መስቀል በጣም በከፍተኛ ሁኔታ የሚከበረው መስቀል መጀመሪያ አደባባይ መስቀል ሆኖ የተከበረው እዚህ ነው። መስቀል አደባባይ ሆኖ መጀመሪያ ማጣፈር የሚባል ቦታ አለ፣ እዛ ቦታ ነው። እቺ ሲል ታምራይ ሲል ናት። መጀመሪያ እዚህ ብርብር ናት ሳለችው ያው በገመኛ ጠብቄ ይላል። እና ይሄ ድሮ በእጅ ገፈታ ሲሉ ገፈታ ናት። ዝናብ ከሌለ ዝናብ ከበዛ ህዝቡ እቺን ያወጣል። ታጣፊ ናት። እቺን ይዘው ሁሉ ህዝብ አሁን ላይ ይወጣና እቺን ሲወጣ ሁሉ ያለቅሳል። ዝናብ ከጠፋ ወደ ዝናብ ይመጣል፣ ከበዛም ደግሞ ዝናብ ወዳው ይበራል።
በዚሁ አጋጣሚ እንግዲህ ቅዱሳት ስዕላት መጀመሪያ የእመቤታችን የቅድስት ድንግል ማርያምን ስዕል የሳለ ሉቃስ ወንጌላዊ ነው። ሰላም ለስዕልኪ እንተ ሰአላ በእዱ ይላል። ሉቃስ ጠቢብ ወንጌላውያን አሐዱ ከአራት ወንጌላውያን አንዱ ጠቢቡ ሉቃስ ለሳላት ለስዕልሽ ሰላምታ ይገባል ይላል። የእመቤታችን ስዕል በእጅጉ ያምራል። አባ ጽጌ ድንግል ምን ይላታል? ስዕልኪ ጽግይተ ለሀይ ዘከመዝ ትኤድም በዓለም እፎይሴኒ በሰማይ ለሀይ ገጽኪ ማርያም ስዕልሽ በዓለም ላይ እንዲምታምር ከሆነ በሰማይ ያለው ደም ግባትሽ ምን ያህል ያምር ይላታል። ይህ እንግዲህ አረንጓዴና ከውስጥ ቀይ ልብስ ነው የሚሰጠው። የእስራኤል ደናግል ቀይ ልብስ ይለብሳሉ። እናቶች ደግሞ ሰማያዊ መጎናጸፊያን ይጎናጸፋሉ። ቅድስት ድንግል ማርያም እናትነትን ከድንግልና አስተባበራ ስለተገኘች ሰማያዊና ቀይ ልብስ ለብሳ ትታያለች። እንግዲህ ልጇም ስለ ፍቁር ወልዳ አለ። ይሄ ደግሞ በጣም ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ይላል። በታቦት ዘዶር ትመሰላለች። እዚህ ላይ የሚለውም ጽሑፍ ይሄ ነው። እንግዲህ እቺ ታላቅ ስዕል እንድንሳለም አባቶቻችን ስለፈቀዱ በእጅጉ እናመሰግናለን። ይሄን ማን የሰጠው? ንጉስ ቆስጠንጢኖስ እስራኤል ከታቦት ጽዮን ሰማዕት ጋር ታቦት ሚካኤልን ታቦት ጭምር ጋር ሲሉ ይዞ የመጡት ይሄን ነው። እንግዲህ በኮከብ እየተመሩ ወደዚህ የመጡት ኮከብ ነው። እንግዲህ አይሁድ ንጉስ ጌታ ኢየሱስ ክርስቶስ ተወልደ ተብሎ የምስራቅ ጥበባን እንደመጡት እንግዲህ በኮከብ እየተመሩ ነው። እሱን ወደዚህ ውጪ ስንወጣ በደንብ ስለ ቆስጠንጢኖስ እንናገራለን። እና ታቦትን ይችን ታቦቷን ይዘው ሲመጡ እስካንድርስ ከታቦቷ አትለየም። አሁን ከውስጥ ከታቦቷ አንስቶ ነው እዚህ ቦታ ላይ ለማሳየት ነው ያወጡት። የራሷ አዎ ጥንት እንግዲህ ይሄ መጋረጃዎቹ ከመምጣቱ በፊት በእኛ በአካባቢ ጥበባን ነው። እንግዲህ መጀመሪያ እስራኤል ጥበባን ናቸው። እዚህ ቦታ ይህን ቦታ ታቦት ጽዮን ከኢየሩሳሌም ከመጣች በኋላ ንጉስ ቆስጠንጢኖስ ሲኖዶስን ሲከፋፈል አምስት ነው አድርጎ ያከፋፈላት። ሲያከፋፈል ደቡብ ላይ ሩቅ ያለችው ሲኖዶስ እቺ ናት እና ከነሱ መጥተው ከመጡ በኋላ በእጅ ከጥጥ ነው መጀመሪያ ከጥጥ ቡልኮ ተሰርተው ከጥንት የመጣ ነው። እንግዲህ መጋረጃው ሙሉ በሙሉ መቅደሱ የጥንት ቅድስተ ቅዱሳን መጋረጃው ሙሉ በሙሉ ቡልኮ ነው። ያያችሁ ነው እንግዲህ ቡልኮ ነው። ቡልኮ ከጥንት የመጣ ነው። ሌላ ምንም ለሱ አያስፈልግም። እሷ የምትወደውም ይሄ ነው ይሉታል አባቶቻችን። ዘጠኝ ቦምብ ነው እዚህ ቤተክርስቲያን ላይ ጣለው። 9 ቦምቦቹ እየተንከባለሉ ወደታች ይወርቁ ነበር። ከዚህ ቤተ መቅደስ እየተንከባለሉ ከአናቱ ላይ ይጥሉታል። እየተንከባለለ በዚህ ይወርቃል። እየወደቀ ይሄን እየቆፈረ አሁን ውስጥ እምነት ነው አይ ሰዎቹ ወስዱት። ይሄ እየቆፈሩ እምነት ነው ወስዱት። ብዙ በሽተኞች ከዚህ ድኗል። እና አሁን ቦምቦቹን እናሳለን። አብዛኞቹ እዚህ ተወርቋል። ወርቆ እዛ ውስጥ ነው የተቀበሩት። ግን አሁን በእጃችን 2 ቦምቦች አሉ ሳይፈነዳ። እንግዲህ ብርብር ማርያም መጀመሪያ ጣሊያን ሽልፈቱን ያገኘው ብርብር ማርያም ላይ ነው መጀመሪያ። ከዛ በኋላ ዶክተር ሳኪም ይባላል እዚህ በስተምስራቅ በኩል ነው አሁን የሱ መቃብር። እና እዚህ ጨንቻ ላይ አስተዳደር ሆኖ 5 ዓመት ኢትዮጵያን ሲገዛ እዚህ ቦታ ላይ ያልተቃጠለ ምንድነው ብለው ይሄ ቤተ መቅደስ ላይ 9 ቦምብ ሲጣል ቤተክርስቲያኑ ሊቃጠል አልቻለም። ከዛ በኋላ የግለሰብ ቤት ነበር እሱ ላይ ቤቱ ሲጣል ቤቱ ተቃጠለ። ከዛ በኋላ ይሄ ያልተቃጠለበት ምክንያት ምንድነው ብለው እዚህ መተው ሲያ ቤተክርስቲያን ናት። ቤተክርስቲያን መሆኑን አይተው እንደገና ነሳ ገብቶ ጣሊያን ማሾ ትልቅ ማሾ ሰጥቶ ሄዷል። ሌላ ደግሞ መርዋ አለ አሁን በእጃችን አለ። እና ሌላ አሁንም እሱ ብዙ ስለ ሳንቲሞችን ሰጥቷል። መጨረሻ እንግዲህ በሞትም ጠላት እንግዲህ በወቅቱ ኢትዮጵያን ሲጋዛ ነበር። በሞትም ብሩማ ይቀበራል ብሎ አርበንጭ ላይ ተገደለ እዚህ መቷል። አሁን ጣናንቺ እየመጡ ይዘው ጎኙታል የሱ መቃብር። እሱን አሁን ቦምቦችን ወርዛ እናያለን። እሺ ይሄ አሁን ሙዚየም አድርገን እየተጠቀምን ያለው ነው። ይሄ ነው ቦታ ነው። ቅርሶችን ታዩታላችሁ። ብዙ ነገስታት ነው እስከ አፄ ኃይለ ሥላሴ ድረስ ትልቅ ትኩረት ይሰጥ ነበር እዚህ ቦታ ላይ። ያው ነገስታት ምን ያክል ዋጋ እንደከፈሉ ምን ያክል ስራ እንደሰሩ ከአፄ ምኒልክ ቀዳማዊ አፄ ምኒልክ ጀምሮ እስከ አፄ ኃይለ ሥላሴ ድረስ የተሰጠ ንብረቶችን ታዩታላችሁ። ግን አሁን ትኩረት መንግስት እንዲሰጥ አሁን ሙዚየም ልንሰራ ነው። እዚህ ያያችሁ ነው። ገና ጀምረናል። እና ንብረቶቹ አሁን እዚህ ቦታ ላይ ሲቀመጥ ያው እንጮሃለን። ግን ለምን እስካሁን ድረስ ቦታው እንደተዘጋየ አናቅም። ብዙ ጊዜ ማርያም ራሷን ተሰውራለች። ችግር ዘመናት ሲመጣ ትደብቃለች ይሉታል አባቶቻችን። እና ያው ሙዚየሙን ያያችሁ ነው። ቀጥታ ወደዛ እየገባን ነው። ቅርሶቹን ከማሳየታችን በፊት መጀመሪያ ውስጥ አቀማመጡ እንድታዩ ነው የምንፈልገው። የዚህ ቅርስ ጥበቃ እየሰሩ ያሉ ማለት እስካሁን ድረስ ለ27 ዓመታት ሲጠብቁ የነበሩት ቄስ ገበስ መምህር ሳይሉን ናቸው። እና ይሄን ጥንታዊ ቅርሶች ናቸው የምታዩት። እነዚህን ማሳያችሁ እዚህ ጽናዎቹ አሉ። ጽናዎቹ አቀማመጥ እነዚህ ጥንታውያን ጽናዎች ናቸው።
እነዚህ ጥንታም የብር ጽናዎች ናቸው። የብር ጽና ነው። ይሄን ወደ ውጭ ወጥተን እናሳለን። ንግስት ዘውዲቱ ነው የሰጠችው። እነዚህ የብር ናቸው። እነዚህ ያው ጥንት ናቸው። ሌሎቹ እዚህ ቅርሶች አሉ። ሌላው እነዚህ ጃንጥላዎችን ያያችሁ ነው። አብዛኞቹ እነዚህ የተቀመጡት ከቀርካ መያዣቸው ከቀርካ የተሰራ አለ፣ ከብር የተሰራ አለ፣ ከተለያየ ከብረታ ብረት የተሰራ አለ። ጥንታውያን ናቸው። እነዚህ ደግሞ የወርቅ ድባብ ጃንጥላዎች አሉ። እንግዲህ አቀማመጡን ተመልከቱ። አሁን ሙዚየም የተሻለ ሙዚየም ቢኖር በእጅ ሳይያዝ በደንብ አድርጎ ነው መታየት ያለበት። ስለዚህ አቀማመጡ ይሄን ይመስላል። ሲለ ማርያም እቺን እንግዲህ ውስጥ ትቆይ ነበር። ሲውላን ብዙ ጊዜ ባለሙያ ነው የሚያውቀው እና ከውስጥ ብዙ እድሜ ነው ያስቆጠረችው። ስለዚህ ወደዚህ ትግባ ብለን አስገብተናል። እሺ ክቡራን ተመልካቾቻችን የምንገኘው በጥንታዊቷ ብርብር ማርያም ቤተክርስቲያን ነው። የ3000 ዓመት ታሪክ አላት። እጅግ ያስገረመኝን ነገር ግን እዚሁ ልንገራችሁ። እንግዲህ በትርጓሜ ቤትም በቤተክርስቲያን ታሪክም በኢትዮጵያ ቤተክርስቲያን ታሪክም በዓለም ቤተክርስቲያን ታሪክም የሌለ እጅግ አስደናቂ ነገር እዚህ ቦታ ሰምቻለሁ። ምንድን ነው? በብርብር ማርያም በደቡቧ ኮከብ ላይ ቆስጠንጢኖስ መጥቷል የሚል ታሪክ አለ ብለዋል የቦታው አባቶች እና ለመጀመሪያም ጊዜ የንግስት እሌኒ ጽላትም የሚገኘው እዚህ ቤተክርስቲያን እንደሆነ አባቶች ይተርካሉ። እኔ ሰምቼ አላቅም። ለመጀመሪያ ጊዜ እንደናንተው ልሰማ ነው ማለት ነው። ስለዚህ ይሄ ታሪክ እንዴት ነው? ምክንያቱም ቦታዋ ርቃ ያለች የታቦተ ጽዮን መንበር የነበረች ቦታ ናት። ታዲያ ይሄ ታሪክ ምን ይዞ ሊመጣ ይችላል? ለታሪክ ተመራማሪዎች ሰፊ ነገር እንደሚከፍት ሙሉ እምነት አለኝ። እንግዲህ የቦታው አባቶች እስቲ ስለዚህ ጉዳይ ለመጀመሪያ ጊዜ ያሰሙናል። እኔ ከተወለድኩ ጀምሮ በትምህርት ቤትም ሳሳልፍ በማስተማርም ደረጃ ይህን ታሪክ ሰምቼ አላቅምና እንግዲህ ቆስጠንጢኖስ እዚህ ቦታ ተገኝቷል የሚል ነው። እንግዲህ አመጣጡ ምን ይመስላል፣ እንዴትስ መጣ የሚለውን ነገር እስቲ እንግዲህ በቦታው አባቶች ይጠቀሳል የሚል እምነት አለኝ። አብረን ምን ሰማ ይሆናል። እንግዲህ የታሪክ ተመራማሪዎች፣ የሃይማኖት ሊቃውንት እንደዚህ አይነት ጥንታዊያት ገዳማት በመሄድ ሰፊ ምርምር ማድረግ እንደሚጠበቅብን አምናለሁ። እስቲ ወደ ቦታው መምራኖች ወስዳቸዋለሁ። እንግዲህ ንጉስ ቆስጠንጢኖስ የሮም ንጉስ እንደሆነ ነው የምነገረው። ታቦተ ጽዮን ሰማያዊትን ይዘው ከኢየሩሳሌም እንዳመጣ ይህ መጽሐፍ ማለት ጽጌ ይነግራል። ታቦተ ጽዮን ሰማያዊት መቼ መጣች ብለው አባቶች ሲናገሩ ሰምተናል። 326 ዓመተ ምህረት ኒቂያ ጉባኤ 325 ካደረጉ በኋላ ከአርዮስ ጉግዘት በኋላ ኢትዮጵያንም የአርዮስ ስብከት እንዳይበክላት ወደ ኢትዮጵያ ጉዞ አደረጉት ይላል። እንግዲህ ከዛ በኋላ 318 ሊቃውንት ንግስት እሌኒ ከ10,000 ሰራዊት ጋር ሆነው ታቦተ ጽዮን ሰማያዊትና ታቦተ ማርያም ታቦተ ሚካኤል ጭምር እዚህ እንደመጡ እርሶ ያንብቡ። ከታሪከ ነገስት ይላል ጽዮን ሰማያዊት ስትመጣ ከኢየሩሳሌም ታቦተ ሚካኤል ገብርኤልን ጭምር አጉዳ የሚባል የአሕዛብ ንጉስ ነበረ። በብረት ጣዖት ያመልክ ነበረ። ህዝቡ ሁሉ እንደርሱ ያመልኩ ነበረ። ንጉሱ ቆስጠንጢኖስ ታቦተ ጽዮንን ይዞ በደረሰ ጊዜ ጠፋላቸው። በፈቃደ እግዚአብሔር ይህንን ለንጉስ ልብነ ድንግል ነገሩት። እርሱም ገዳምቱን ብሎ አዘዘ። ይሄ ማለት ታሪኩን በኋላ ልብነ ድንግል ሰምቶት ማለት ነው። ይሄ 15ኛው ክፍለ ዘመን ላይ አዘዘ፣ ገዳም አደረጋት። ዛሬ ገዳም ከሆነች 600 ዓመት ሆኗል። ስሟንም ደብረ ማርያም አለዋት። ወሀብኩ አነ ተክለ ሃይማኖት ለደብረ ማርያም ነገደ ክርስቶስ። እነዚህ ሁለተኛ ለአባ ገብርኤል ካህናት እጨጌ ተክለ ሃይማኖት እዚህ ውስጥ ብሎ ያመጡትን የንዋያተ ቅድሳት አይነት ይዘረዝራል። ለዚህ ላይ ግልጽ ለማድረግ የሚፈልገው እንግዲህ ንጉስ ቆስጠንጢኖስ 326 ታቦተ ጽዮንን ይዞ ታቦተ ሚካኤልን ታቦተ ገብርኤል ጭምር ይዞ ከመጣ በኋላ ታቦቷ ለብዙ ዓመታት ስትቆይ 14ኛ ዘመን ላይ ደብር ሆናለች። 15ኛ ክፍለ ዘመን ላይ ገዳም ሆናለች። ይሄን ደግሞ የተጻፈው በ15ኛው ክፍለ ዘመን ነው። ይሄ መጽሐፉ ማለት ነው። መጽሐፉ የተጻፈው 15ኛው ክፍለ ዘመን ላይ ነው። እዚህ ውስጥ ላይ ልብነ ድንግል የብር ከበሮ፣ የወርቅ ከበሮ፣ ደግሞ የወርቅ ጸናጽል፣ የወርቅ መቆሚያ፣ የወርቅ ንብረቶች ብዙ ንብረቶች እንደሰጠ ዝርዝሩ አለ። 300 አገልጋዮች፣ 300 ባለካባ 150 ባለቀሚስ 150 አድርጎ እዚህ መድቦታል። ገዳም ካደረገ በኋላ ንፍሮ ገዳም ናት። ገዳማ 50 ሰሞነኛ ነው። አሁን ሰሞነኛ 5 ናቸው አይደል? እሱ ግን ገዳማ ላይ 50 ሰሞነኛ አድርጎ መድቦታል። የመደበው ማን ነው? ንጉስ ልብነ ድንግል ናቸው። ይሄ ገዳም ከሆነ በኋላ ግን መጽሐፉ የተጻፈው በ15ኛው ክፍለ ዘመን ነው። ገዳም ከሆነች ነው። ግን ታቦቱ ጽዮንን ይዞ መጣው። ታቦቱ ጽዮንን ይዞ በመጣለት ጊዜ ኢጎዳ የሚባለው ንጉስ በብረት ጣዖት እንዲያመልኩ ህዝቡን ያስገድድ ነበረ። ያ ብረቱ አቧራ ሆኖ ጠፋ። ማን ከመጣች? ታቦተ ጽዮን ሰማያዊት ከመጣች። እንግዲህ ታቦተ ጽዮን ሰማያዊት የምትባል ታቦት ኢትዮጵያ እንደሌለ ነው ሰምተን አናውቅም። በቃ አሁን ብርብር ላይ ታቦተ ጽዮን ሰማያዊት እንዳለች አሁን ሰምታችኋል። ማንም ሊቃውንት ይሄን አይቀበሉትም። እስካሁን ድረስ ታቦተ ጽዮን አሁን አለች። እንግዲህ ቄስ ከሆኑ
ማየት ይችላል። አባቶች ያሳሉ። በverbal ቁጥር 1 ላይ ታቦት ጽዮን ሰማያት አለች። እኔ እስካሁን ድረስ ጳጳሳት መጥተው ታቦት ጽዮን የሚባለው ታቦት ሰማያዊ ነው እንጂ ምድራዊ አይደለም እኛ አንቀበልም ይሉታል። እንግዲህ 318 ሊቃውንት ንጉስ ቆስጠንጢኖስ ንግስት እሌኒ ሆኖ 10000 ሰራዊት እስራኤል ሰራዊት እነዚህ ታቦታትን ይዘው እንደ ጸጋ ለኛ ሰጥቶልናል። ግን ታቦታትን ማንም ያውቀው ሰው የለም። ንግስት እሌኒም ታቦት መኖሩ ማንም አያውቅምና ያው ትኩረት ቢሰጠን እና ሌላ እንግዲህ ታቦተ ጽዮን ሰማያት ከመውጣቱ በፊት በኦሪት ስርዓት ነው የምትተዳደረው። 326 ድረስ በኦሪት ስርዓት ነው የምትተዳደረው። በኦሪት ስርዓት እንግዲህ ሊቀ ካህኑ በግ መስዋዕት ይሰዋ ነበር። አሁን አውዱን እናሳለን። የኦሪቱን መስዋዕያ ማቅረቢያውን እናሳለን። እንግዲህ 1000 ወደ 100 ምናምን ዓመታት ሙሉ በኦሪት ስርዓት ስትተዳደር በ326 ላይ ክርስትና ወደዚህ ገብቷል። ከዛ በኋላ በ5ኛው ክፍለ ዘመን ላይ ደግሞ ከሮም የመጡት እነዚህ 9 ቅዱሳን መካከል አንዱ አቡነ አረጋዊ ናቸው። ትልቁ ሚና የተጫወቱት እዚህ ቦታ ላይ ታቦተ እግዝእትነ ማርያምን ደግሞ ከአክሱም ይዞ መጥቷል። ከአክሱም ይዞ መጥተው አርባ ምንጭ ሲሸጋገሩ አባያና ጫማው አንድ ላይ ተገናኝተው ነበር። መሃል ላይ እሳቸው በመስቀል ሲባርኩ መሃል ላይ ክፍተት ወጥቶ መሃል ላይ እስካሁን ድረስ እግዚአብሔር ድልድይ ተብሎ ይጠራል ቦታው። አርባ ምንጭ ደርሰው ለ4 ቀን በዓል አደረጉ። እዛ ቦታ ላይ ለ4 ቀን እንግዲህ በዓል ያደርጉት ምክንያት ምንድነው? ውሃ ጥም ያስቸግሯቸው ነበርና በረሃ ነበር፣ የጋሞ በረሃ ነበር ቦታው። እዛ ቦታ ላይ ሲባርኩ አርባ ምንጭ ፈለቀላቸው። ለታምሩ እዛ ቦታ ላይ 4 ቀን በዓል አድርገው ወደ ብርብር ጉዞ አደረጉ። ብርብር መጥተው እዚህ በመሮን ቤተ መቅደሱን እንደገና ባርከው ቤተ መቅደሱን እንደገና አሳድሰው በአፄ ገብረ መስቀል አማካኝነት ቤተ መቅደሱ አሳድሰው በአዲስ ኪዳኑ እንዲጠናከር አደረጉ። ከ320 ማለት 5ኛው ክፍለ ዘመን ጀምሮ እንግዲህ ክርስትና በደንብ ሲሰፋፋ ነበር። በደንብ ተሰፋፍተው ሲሄድ እቺ አይሁድ ንጉስ የነበረችው ንግስት ጆዲት ተነሳች። በሰሞኑ ብዙ አብያተ ቤተክርስቲያን አቃጠለች። ስታቃጠል እንደውም ለኛ ደግሞ ለደቡብ ኢትዮጵያ በጣም ምቹ ሆነ። ምክንያቱም ስደተኞች ወደዚህ ይመጡ ነበር። ብዙ መነኮሳት እዚህ ይደበቁ ነበር። ከሰሜን እንግዲህ ስደቱ ሲበዛ መነኮሳት ወደዚህ ይመጡ ነበርና እዚህ ብዙ አገልግሎት አገኘች። በዚህ ቦታ ደቡብ ላይ የራሳ ሲኖዶስ ሆና ቆይታለች። ከዛ በኋላ ናኦድ የሚባለው ንጉስ ከዛ ሲኖዶስን ወደዛ ወስደው እንደገና አሁንም መሃል ላይ ሲቀመጥ እንደገና ግራኝ ዘመን ተነሳ። ግራኝ ዘመን ሲነሳ እንደገና አሁንም ክርስትና ወደዚህ መጣ። ምክንያቱም ጥንካሬ ወደዚህ መጣ። እዚህ ቦታ ላይ ጠላቶች ብዙ ጊዜ አልደፈሩትም እና ግራኝ አመጣጡ ደግሞ ምን አመጣ? ግራኝ በሰሜን ብዙ አብያተ ቤተክርስቲያን አቃጥሏል እና ችግር ደርሶበታል ተብለው ብዙ ወሬ ሲሰማ ቤተክርስቲያኗ ዶግመት የሚባል ቦታ አለ። እዛ ቦታ ላይ ከዛ ቦታ ተነስታ ወዴት ነው የሄደችው? ገንበዜ የሚባል ዋሻ ወረዱት። ከገንበዜ ዋሻ 15 ዓመት እዛ ኖረች። ገንበዜ ዋሻ እዛ ካቆዩ በኋላ እንደገና አሁንም ግራኝ አለ። ግራኝ ጦርነቱ አለ። ከግራኝ መሐመድ እንደገና ምን መጣ? ዘመነ መሳፍንት መጣ። ዘመነ መሳፍንት ሲመጣ ወዴት ነው ያመጡት? አማራ ሄራ የሚባል ቦታ አለ። እዛ ዳገት ላይ እዚህ አካባቢ ነው። አሁን እዚህ ካርታው ላይ አለ። እዚህ ካርታ ሲለናል አማራ ሄራ አሁን ቤተክርስቲያኑ እዚህ ነው እና እዚህ አካባቢ አማራ ሄራ የሚባል ቦታ አለ ተራራ ላይ። እሳ ቦታ ላይ ቤተክርስቲያኑ እንደገና አሰሩ እና ለ4 ትውልድ ክርስትና ጠፍቶታል። አበባህሪ የሚባል እንግዲህ አበባህሪ ያውቃል። መዝሙረ ክርስቶስ የጻፉት ደራሲው ብዙ ጊዜ ዳግማዊ አበባህሪ ብያቸው ነው እሳቸው ነው የሚወስደው። ምክንያቱም አበባህሪ ብዙ ነገር ነው። ስለ ጠፈር አጠንቷል። ስለ ኦሮሞ ዜና መዋዕል ጽፏል። መዝሙረ ክርስቶስን ጽፏል። ደግሞ ሰላም ቅዱስ የሚባለው መጽሐፍ ጽፏል። መልካ ገብርኤልን ደርሷል። ብዙ መጽሐፎችን ነው የደረሱት እና ከዛ በኋላ ሊቃውንት ነበሩ እና ይሄ ዘመነ መሳፍንት ዘመን 4 ትውልድ ካህን ያጡበት ምክንያቱ ምንድነው? ዘመነ መሳፍንት ሲመጣ ታቦትን እዚህ ሰዎች ጥለው ክርስትናው ትንሽ ወደ ደቡብ ላይ በጣም ሞቷል። ዘመነ መሳፍንት በጣም ጫና ፈጥሯል እና በርብር የነበሩ ንብረቶች ሁሉ ተወድሟል። ቤተክርስቲያኗ ተቃጥላለች። እንግዲህ ግራኝ አላቃጠለም። ያቃጠለው እኛ እርስ በርስ ጦርነት ነው ያቃጠለው። ከዛ በኋላ ታቦቷን ወደ አማራ ሄራ አምጥተው አማራ ሄራ ስትኖር እንግዲህ አበባህሪም ክርስቲያኖችም እየሰደዱ ወዴት ነው? ወደ ሰሜን ሄዱ። አፄ ፋሲለደስ ነግሰው ክርስትና እዛ እፎይታ ሲያገኝ እዚህ የነበሩ ጫናው ሲበዛ ክርስቲያኖች ወደ ሰሜን ሄዱ። ወደ ወገኖቹ ይላል አሁን አበባህሪ በጻፈው ክርስቲያኖች ወደ ወገኖቹ። እንግዲህ ወገኖቹ የሚያደርጉ ምን ክርስትና ነው። ክርስትና ወገኖቹ አደረጋቸው ወደዛ ሲሄዱ ታቦቷ በማይመናን እጅ ቆየች። አበባህሪም አብሮ ከነሱ ጋር ሸሸ። እንግዲህ እዚህ ተወላጅ ናቸው። እዚህ ተወልደው ነው ያደጉት። እዚህ ገዳም ነው ሙሉ በሙሉ ከግብፃውያን አባቶች ነው የተማሩት። እሳቸው በጻፉት መጽሐፍ እኔ ከግብፃውያን አባቶች እዚህ ቦታ ቁጭ ብዬ ተመራለሁ ብሎ እሳቸው ያስቀምጧል። መዝሙረ ክርስቶስ 151 ላይ እና እዚህ ቦታ እሳቸው ከሄዱ በኋላ እሳቸው በጎንደር ቅኔ ቤት የከፈቱት እዛ ናቸው። ቅኔ ቤቱም እዚህ ፈርሷል። ትምህርት መጽሐፉን እናሳለን። እሳቸው የጻፉትን ብቻ ሳይሆን ትምህርት ቤቱ የሚማሩት መጽሐፎች አሉ። ከዛ በኋላ እንግዲህ ታቦቷ እዛ አማራ ሄራ ስትቆይ ለ4 ትውልድ ከቆዩ በኋላ ዳግማዊ አፄ ምኒልክ ኢትዮጵያን ወደ አንድነት ሲያመጡ ዳግማዊ አፄ ምኒልክ ከመምጣቱ በፊት አፄ ቴዎድሮስ ተነሱ። አፄ ቴዎድሮስ እንግዲህ አብዛኛው ከጋሞ ብዙ ሰዎች ድጋፍ ወጥተዋል። በዘመነ መሳፍንት በጣም ስለተጨቆኑ እንግዲህ የእሳቸው ጎን ተሰልፏል። በጋሞቹ ወደዛ በመሰለፋቸው የእንግሊዝ ጦር እዚህ መጥተው ብዙ መጽሐፎችን ወርሷል። እዚህ ቤተክርስቲያኗም ብዙ መከራ ደርሶባታል። ቴዎድሮስ ጎን በመሰለፋችን የተነሳ ማለት ነው። ብዙ እዚህ ያሉ መነኮሳት ብዙ ድጋፍ አድርጓል። በስንቅም በሰው ኃይልም
ከዛ በኋላ እንግዲህ አፄ ቴዎድሮስ ሲሞት እንግዲህ የእሳቸውን የተተኩት ዳግማዊ አፄ ምኒልክ ናቸው። እንግዲህ ኢትዮጵያን አንድ ላይ ማድረግ ኢትዮጵያ ወደ ደቡብ ሲመጡ ጋሞ ህዝብ የተበተነ ህዝብ ነበር። በዘመኑ መሳፍንት የተነሳ ምክራ 44 ትናንሽ ነገስታት ነግሷል። ጎሳ ነገስታት 44 ሆኑ። አንድ ንጉስ ኢጎዳ የሚባለው ንጉስ ደግሞ ከኢጎዳ በኋላ ደግሞ እሳ የሚባል ንጉስ ነበር። እነዚህ ነገስታት ጠፍተው እንደገና ደሬ ነገስታት የተባሉ የቆጎታ ንጉስ፣ ዶኮ ንጉስ፣ የቦርዳ ንጉስ የተባለ 44 ነገስታት ተፋጠሩ እርስ በርስ። ከዛ በኋላ እርስ በርስ ጦርነት ከበዳቸው። ይሄ ደግሞ ቀላሉ አፄ ምኒልክ አሸነፉ። ምክንያቱም የተበተነ ህዝብ ነበርና ቀላሉ አሸነፉ። እዚህ ብርብር ደረሱ። ብርብር ደርሰው ታቦቷን ሐማራ ሄዳ አገኙ። አዲስ አበባ ወሰዱት። አዲስ አበባ አራዳ ጊዮርጊስ አንድ ላይ ደባል አደረጉት። ካደረጉ በኋላ አሌካምባና ኦኬሶሪ የሚባል አለቃዎች ነበሩ። እኛ ታቦቷን አለቅም ብሎ ጣጣር የሚባል ቦታ ላይ ይዘው ጦርነት ከፍተው አፄ ምኒልክ በዘመናዊ መሳሪያ መጥተው አሸነፋቸው። በቀላሉ አሸነፋቸው። እነሱንም ዋሊት አስረው አዲስ አበባ ወሰዱ። እዛ አራዳ ጊዮርጊስ ታቦቷ አንድ ላይ ስትኖር እዚህ የነበሩ አባቶችም ያልቁስ ነበረ። እዚህ ካህናት ማለት እዚህ ያሉ ሽማግሌዎች ያልቁስ ነው፣ ይጸልዩ ነበረ። እዛም ደግሞ እስር ቤት የገቡት አንቺ ማርያም ለምን ዝም አለሽ ለምን አትናገርም ያሉ ይጸልዩ ነበረና ከዛ በኋላ በ3ኛ ወር ላይ አውሎ ነፋስና እባጭ ተቀማጥ ከተማውን ወረረ። ከዛ በኋላ አንድ ባይታዊ ከዋሻ ወጥቶ እስከ ቤተ መንግስት ገብቶ አንተ ከጋሞ ያመጣትን ታቦት መልስ፣ እምቢ ያለ ትጠፋለህ፣ ህዝቡም ይጠፋል፣ አንተም ከተማው ይጠፋል ብሎ ተናገሰጹት። ከዛ በኋላ እሷ ካልፈለገች ትመለስ። እሷ እዛ ድብቅ ቦታ ስላለች እኔ ክብራ ፈልጌ አመጣሁት። እሷ ካልፈለገች ትመለስ። ባደረችበት ቦታ ሳንጋ እየታረደ ወደ ቦታው ትመለሳሉ እና ባደረችበት ቦታ ሳንጋ እየታረደ ሁምቦ ደርሰው ማለት ወላይታ ሁምቦ መጨረሻ ሲደርሰው ሐማሳ የሚባል ቦታ አለ። እዛ ደርሰው እንግዲህ በደስታ ብርብር ሆይ ደርሻለሁ። እዛ ብርብር እንደደረሱ መስለው አሌካምባ ብርብር ሆይ ደርሻለሁ ስል እዚህ ወሬው ተሰማ ይላሉ አባቶች። እዚህ ድምፁ ገደማሚቱ እዚህ ተሰማ። ከዛ ሐማሳ የሚባል ቦታ ደርሰው ዛሬ ሐማሳ ማለት ሐማሲ መጣው ማለት ነው። እዛ መጣው ታቦታን ይዤ መጣው ብሎ እሳቸው በጎመኛ ሐማስታኒ ማርሞ ከታ ብሎ ሲናገሩ ድምፁ እዚህ ተሰምቶ ከበሮዳ ደርሰው ሐማሳ ደርሰው ህዝቡ ታቦታን አመጡ። ካመጡ በኋላ እንግዲህ በብዙ ሰራዊት ነው ዳግማዊ አፄ ምኒልክ የላኩት በፍትሐዊ ሀብተ ጊዮርጊስ አጃብነት። ደግሞ ይሄ ንጉሱ በረንበራስ አመኑ። ገንጃ ቤቱ ነበር ዋናው የቀኝ እጃቸውና እሳቸው ጠባቂ ነበሩ። እሳቸው ጭምር ይዘው መጡ። እዚህ ቦታ ባላባት ነበር እዚህ ቦታ ላይ ነበረው። ባላባቱን እዚህ ቦታ አስለቅቀው ይሄ ቦታ አስመነጥረው አፄ ምኒልክ አባ ማቴዎስ የሚባል ጳጳስ ነበሩ በወቅቱ። በእሳቸው ቡራኬ በዚህ ቦታ ላይ ቤተክርስቲያን ተሰራ። ከዛ በኋላ እንግዲህ እቺ ቤተክርስቲያንና ይሄን ሀገር ስጠኝ እኔ እመራለሁ ብለው ገንጃ ቤቱ ባላምበራስ አመኑ። ይሄ ቦታ ወሰዱ ከአፄ ምኒልክ። እሳቸው እዚህ ቦታቸው እዚህ ቤታቸው ቦላጨሪ የሚባል ቦታ አለ። እዛ ቤት ሰርተው ሙላቱ የምትባል ልጅ ወልደው እዚህ ቆይተው እሳቸውም ብዙ አመት ቆይተው ወደ አዲስ አበባ ወሰዱ ሄዱ። እዛ ንብረቷም ይዛ እሷም ወጣች እና ገዳማ እስከ ኃይለ ሥላሴ ማለት ንግስት ዘውዲቱም እዚህ መታ ብዙ ንዋየ ቅድሳት ሰጥታለች። እሳቸው ልጅ ኢያሱ መጥተው ብዙ 3 አመት ነው የመራው። ግን በዚህ አመትም እዚህ ቤተክርስቲያን መጥተው መስቀል የሰጠ መስቀል አለ። ንግስት ዘውዲቱም መታ ብዙ ንዋየ ቅድሳት ሰጥታለች እና ኃይለ ሥላሴም ደግሞ ከባለቤታቸው ጋር ደግሞ ዕብራዊ በዓል የአምሳኛውን ጋብቻ በዓል እዚህ ያከበሩበትም መረጃም ደግሞ እናሳያለን ከነ መጽሐፉ። መጀመሪያ እትም መጽሐፋቸውን አንድ ላይ መጽሐፍ ቅዱስ 80 አሐዱን አንድ ላይ ያስጠሩትን መጀመሪያ መጽሐፍን ጭምር ይዘው እዚህ እንዳመጡት እናሳያለን እና ከኃይለ ሥላሴ በኋላ ቤተክርስቲያኑ ከዘመነ መሳፍንት ይበልጥ ቤተክርስቲያን ውድቀት ደርሷል። ደርግ ዙሪያውን ቀምቶታል፣ ለአርሶ አደሩ ሰጥተውታል። መተዳደሪያ ሙሉ ቀምቶ እርሻ አሻሩ መሬቶች ሁሉ ቀምቶ ለአርሶ አደሩ ሰጥቷል። በሰው እንዲተዳደር ተደረገ። 3 ብር ክፍያ እንዲደረግ ተደረገ። ካህናት እዚህ ብዙ ካህናት ነበሩ። መተዳደሪያም ስላልቻሉ ተበትነው ሌላ ገቢ ምንጭ ወዳለች ቦታ ሄዱ። እነዚህ አሁን ከዚህ ቤተክርስቲያን ተምረው የወጡት ናቸው። ኃይለ ሥላሴ በወቅቱ እንግዲህ እዚህ መምህር መድበው ነበር። በሳቸው መምህር እያስተማሩ እንግዲህ ካህናትን አቋዩ እና ቤተክርስቲያኑ ከዛ ከኃይለ ሥላሴ ጀምሮ በኋላ ከሳቸው ውድቀት በኋላ እንግዲህ እስካሁን ድረስ ሳትታወቅ መንገዱን አይታችኋል። እስከ ኃይለ ሥላሴ ድረስ መንገዱ ጥሩ መንገድ ነበረ። እንዲሁም ንግስት ዘውዲቱ በ4 በቅሎ ነው መጣችው። እነዚህ ንብለ ድንግል በእግር ነው መጡት። እንግዲህ መኪና የላቸውም። ታዩታላችሁ እንዴት እንደመጡ በብራና ላይ እንደተጻፉ የምታዩት ነው እና ትልቅ ታሪክ ያላት ናት። ታሪኳ ግን ተቀብሯል። አሁን ዛሬ እንግዲህ ትንሳኤ ደርሶታል ብዬ አስባለሁ። እሳቸው ዶክተሩ ስለመጡ እኔ ትንሳኤ እንደደረሰኝ ነው። አበባህሪ ዳግም እንደተነሱ ነው ያሰብኩት። ምክንያቱም የአበባህሪን ማስታወሻ ብዙ ጊዜ እሳቸው ሲናገሩ ሰማለሁ። አበባህሪ ደግሞ የዚህ ትውልድ እንደሆነም ደግሞ ለኔ ግልጽም ስለሆነ አበባህሪ እንደገና እንደመጡና አሁን ትንሳኤ እንደደረሰ ይመስለኛልና መንገዱም አይታችሁ ብዙ እንደተጨነቃችሁ አይቻለሁ። ያው ትኩረት እንዲሰጠን ዶክተሩንም እናንተንም አደራ እሰጣለሁ። ለተመልካቾች ግር እንዳይላቸው ታቦተ ጽዮን እንግዲህ ቀዳማዊ ምኒልክ ወደ ኢትዮጵያ መጣት ነው። እነሱ የሚሉት ግን ታቦተ ጽዮን ሰማያዊት ተብላ የተሰየመች ጽላት በ3ኛው ክፍለ ዘመን ነው በ4ኛው ክፍለ ዘመን እንደመጣሽ ነው የሚናገሩት። ይሄ ብዥታውን ለማጥራት
ያህል ነው፣ ሰው ግራ እንዳይገባው ነው። ግን በብሉይ ኪዳን መስዋዕተ ኦሪት ከተሰዋባት ታቦተ ጽዮንም እዚህ ነበረች ማለት ይቻላል። እዚህ ላይ የት ናት አላት ወይ የላትም የምትሉ ነገር ግልጽ የምናደርገው አይደለም። ግን ምንድነው የምናሳየው? ታቦተ ጽዮን መንበሩ አለ እናሳለን። 3000 ዓመት በፊት መንበሩ እዚህ ካለ ደግሞ መሰውያው ሌላ ቦታ የምታዩት ናስ መሰውያ ነው እኛ ያለው። ናሱም ደግሞ ሙሴ ደሙን የሚያቀርበው መሰውያው እዚህ የደሙ የሚያቀርበው የናሱ መሰውያ እንግዲህ የምናውቀው ናስ ነው መሰውያው። ዛሬ ሌላ ቦታ ላይ ድንጋይ የሚያሳዩ ሊኖሩ ይችላል። ሌላ ነገር ድንጋይ መስዋዕት በሌዋውያን መጽሐፍ ላይ የለም። ናስ መሰውያ ነው የምናውቀው። ስለዚህ አሁን ጽናው ማሳይቻለሁ የጥንቱን ጽናዎቹን። ስለዚህ ናሱም መንበር እናሳለን። ሌላ ደግሞ ደብተራ ድንኳን ነበረ። ደብተራ ድንኳን ነው። ታጣፊ መንበር አለ። ታጣፊ መንበር ሲሄዱ ታቦተ ጽዮንን እንግዲህ ላይ በሰሜን አራቱ መስዋዕት ኦሪት የሚደርሱ ቦታ አለ። ታቦተ ተርቤ ማርያም፣ መርጦለ ማርያም፣ ጣና ቂርቆስና አክሱም። እነዚህ አራቱ ላይ ሲደርሱ ታቦተ ጽዮንን ይዘው ሲሄዱ መንበሯ ታጣፊ ናት። ደብተራ ድንኳኑ አለ፣ ጀንጥላ መሳይ ናት እና ሌላ መሰውያ አለ። ሊቀ ካህናት ጋር ይዘው ሲሄድ እዛ ቦታ መስዋዕትን ካደረሱ በኋላ መሸሸጊያ ወደ ደቡብ ነው የሚያመጡት። ምክንያቱም አክሱም ቅርብ ናት። እዛ ቦታ ላይ ታቦተ ጽዮን ሳያስፈቅድ ስላወጣ ታቦተ ጽዮን እስኪ ጋዛ ድረስ ፍለጋውን መጥተዋል። ሰራዊቱን እስከ ግብጽ ድረስ ተከትሎ መጥተዋል። ግን እስከ ይመለስልን እስራኤል ላይ ፕራስ ስላለ እዛ አረብ አጠገብ ስላለ ቀዳማዊ ምልክ አሸሸግዶ እዚህ ዳር አምጥቶታል። ንግስት ሳባ ግዛት መጨረሻው ግዛት ነው ይሄ እና መጨረሻ ግዛት ላይ እዚህ መሸሸጊያ አስቀምጦታል። ከዛ በኋላ ታቦተ ጽዮን እዚህ ሲመጣ መጨረሻ እነዚህ መስዋዕት ካደረሰ በኋላ ወደዚህ አምጥቶ ይሸሽጓት ነበር። በዚያ የተነሳ ደብተራ ድንኳንም እዚህ ተቀዶ አልቋል። መንበሩም እዚህ ነው፣ መሰውያም እዚህ ነው። ያው እዚህ ይሄ ምስክር ነው። ተጨማሪ ታቦተ ጽዮን ከልደተ ክርስቶስ በፊት 800 ክፍለ ዘመን እዚህ ቆይታለች። ይቺን ታቦተ ጽዮንን ለመጎበኘት እነ ዘርዓ ያዕቆብ፣ እነ ንብለ ድንግል፣ እነ አቡነ አረጋዊ ሁሉ ታቦተ ጽዮን ለመጎበኘት እየመጡ ነው። ታቦተ ማርያምን ሐዲስ ኪዳኗን ይዘው የመጡት ከእስራኤል ቀጥታው ነው። ታቦተ ጽዮንን በሌዋውያን ካህናት አጅበው ነው ያመጡት ይላሉ አባቶቻችን ሲናገሩ። ሌዋውያን ካህናት መጥተው እዚህ ብዙ ዘመን ቆይተዋል። ሌዋውያን ካህናት ደግሞ ያሉ ሊቀ ካህን አዛንያ የሚባሉ አዛሪያ የሚባሉ በየአመቱ መጥተው ከሰፈር ወጣ ብለው የኦሪቱን መስዋዕት ደሙን ይረጫሉ። እዚያው ጋር ደሙን የሚረጩበት ቦታ ላይ ጳጳስ ሞቶ እዚያ ተቀብሯል። ስላሴ ቤተክርስቲያን እዚያ ተሰርቷል። እዛ ደጉ ሰው ሞቶ የሚባልበት ወጣ ከሰፈር ብለው እዚያው ይረጫሉ እና ጽዮን ሰማያዊትን ለመጎበኘት ብቻ ነው እነኚህ ቅዱሳን ሁሉ እየጎረፉ በየዓመተ ምሕረቱ እየመጡ በዚህኛው እንትን በመጽሐፉ ህዳግ ላይ እየመጡ ዓመተ ምሕረታቸውን ጽፈዋል። ያንን በብራናው መጽሐፍ ላይ ህዳጉ ላይ እናሳያቸዋለን። ሲመጡ ደግሞ ታቦተ ማርያምን ይዘው እየመጡ መንገድ ስለሌለ በሲዳማ አማራ ኬሎ በሚባል ቦታ ዞረው አርባ ምንጭ መጥተው በእግዚአብሔር ድልድይ ሰጥቷቸው ያንን ተሻግረው በዚያ ተሻግረው እስከዚህ ድረስ መጥተው ጎበኝተው ይሄዳሉ። የሚመጡ ነገስታት ሁሉ በህዳጉ ላይ ዓመተ ምሕረታቸውን አመጣጣቸውን ሁሉ እየጻፉ ይሄዳሉ። የዚዮን ጥርስ መቆሚያ ጎሽ ጥርስ ከከፍት ቀንድ የተሰራውን እናሳያቸዋለን። ይሄ ሁሉ አለ። እየመጡ ያንን ሁሉ አበርክተው ይሄዳሉ። እንደገናም ደግሞ መስቀል አበርክተው የሚሄዱትም አበርክተው ይሄዳሉ። ዳግማዊ ምኒልክ ታቦተ ሕጓን ወደ አዲስ አበባ ወስዶ ሲያመጣ ደግሞ ብዙ አምሃ ሲሰጥ ደግሞ የብር ደወል ትልቁ ደወል አሁን ድምፁ እስከየትም ይሄዳል። የብር ደወል እሳቸውም ሸልመው ነው የላኩ እና ከአፄ ኃይለ ሥላሴ ወዲህ ነገስታት መጥተው ያውቁም። በቃ ኢጣሊያ ወረረ በ28 5 ቦምቦችን ጣለ። ያ ቦምብ ሊያገኛት አልቻለም። ምኑም ፈተና ግን ኢጣሊያ ካህናትን ደግሞ አባቶቻችንን የኔ አያታውን በእናቴ በኩል የኔ አያት እነኛን ሁሉ ወደ ኦላይታ ኦቶና ወስዶ የተማሩ ሰዎች ስለማያስገቡ ቀስ ገብረ ጻድቅ፣ ቀስ ሳዲዮ የሚባሉትን አረዳቸው። መስቀሉን ሁሉ ወረሰ። ከዚያ ደግሞ በኋላ መጥቶም ምን ቦምብ ብጥል ያ ቦምብ ሊያቃጥላት አልቻለም። የኢጣሊያ ቦምብ የምታሸንፍ የብርብር ማርያም ይላሉ አባቶች። ቀጥታውኑ ጽዮን ሰማያዊት የመጣችው ከልደተ ክርስቶስ በፊት 800 ክፍለ ዘመን አስቆጥራለች። አንድ ፈሪሳዊ አባት መጽሐፈ ምስጢር የሚባል መጽሐፍ አመሳጥረው አይተው ይሄኛው መጽሐፍ ከልደተ ክርስቶስ በፊት 800 ክፍለ ዘመን ቆይቷል ብለው ትርጉሙን ሰጥተዋል። ያ መጽሐፍ ምስጢር አሁን እርሶ መመርመር ይችላሉ። ይህንን ይመስላል። እንግዲህ ዛሬ ደግሞ በሌላ ታሪክ ስንሰማ ነበር። እርሶን በማግኘት በጣም ደስ ብሎናል። እርሶም ይህችን የብርብር ማርያምን ትንሣኤ ያነሳሉ በሚል እናመሰግናለን። እንኳን ደህና መጣችሁ።
በ1975 ይሄ ባህልና ቱሪዝም አዲስ አበባ ወስዶ አጥንቶታል። እድሜው የመጽሐፉ እድሜ ስንት ዓመት ሆኖ? በ1975 ሲታይ 1142 ዓመት ነው የዚህ መጽሐፍ እድሜ። ይሄ እዚህ ጋር ባህልና ቱሪዝም ያጠናበት አሁን ወደ 1180 ዓመት አልፏል የዚህ መጽሐፍ እድሜ ማለት ነው። እንግዲህ ክቡራን ተመልካቾቻችን የአራቱ ወንጌላት መጽሐፍ ብቻ ሳይሆን በርካታ የነገስታትም ማስታወሻ የሰፈረበት መጽሐፍ ነው። በዚሁ አጋጣሚ አንድ ነገር ማሳየት ፈልጋለሁ። እዚህ ላይ የምናያቸው ነገሮች ጽሁፎች ናቸው። በጥንት ጊዜ በተለይ መቅድመ ወንጌል አንድ ሰው ሲማር እነዚህ ቅርጾች ለምሳሌ የተለያየ ግመል ቅርጽ አለ፣ ነጠብጣቡ ይተረጎማል፣ ማሰሬ የሚባል አለ፣ አላማ የሚባል አለ። ጌታችን ለምሳሌ ስለ ጌትነቱ፣ ስለ አምላክነቱ፣ ስለ ንጉስነቱ ሲገልጽ እንደዚህ አይነት ምልክቶች መጻፍ የተለመደ ነው። ይሄ ጌትነቱ ነው፣ ይሄ መምህርነቱ ነው፣ መከዳ ይባላል እና እነዚህም ዝም ብለው የሚታለፉ ሳይሆን እያንዳንዳቸው የሚተረጎሙ ናቸው። ለምሳሌ ጋ የሚል ጽሁፍ ካገኘን በብራና ጥናት ላይ ጋ ማለት ነቢያት ማለት ነው። ጋጋኖ ማለት የምትጮፍ እንደሆነች ነቢያትም ደግሞ በተመሳሳይ መልኩ ትንቢት ተናጋሪዎች ስለሆኑ ነው። ወደ ጌ የምትል ጽሁፍ ከተጻፈ ደግሞ ባለጌ ማለት ያው እቴጌ እጨጌ ሲባል እቴጌይቱን እጨጌውን እንደሚያመለክት ሁሉ ሐዋርያት ጌትነታቸውን የሚያመለክት መምህርነታቸውን የሚያመለክት ነውና በጥንት ብራና ጥናት እነዚህ ሁሉ የምታዩቸው ጽሁፎች ናቸው ለማለት ነው። አሁን ብዙ ሰው ግዕዙ ብቻ ይመስለዋል እንጂ እነዚህ በሙሉ የሚተረጎሙ ናቸው። በተለይ ንጉሠ ነገሥት አጼ ኃይለ ሥላሴ በነበሩ ጊዜ በመላ ኢትዮጵያ ያሉትን ሊቃውንት ተሰብስበው ብራና መጻሕፍት ላይ የሚገኙ እነዚህ ቅርጾች ምንድናቸው ይተርጎሙ ተብሎ የተወሰነውን ብርሃንና ሰላም ላይ ሊቃውንት ተሰብስበው እንደታተመ ያው ታሪክ ይጠቅሳልና አብዛኞቹ እንግዲህ እነዚህ እንደ ክሪፕቶግራፊ እንደ ስውር ቋንቋ ሰው ይሄንን ነው ሊያነበው የሚችለው። ሊቃውንቱ ግን ይሄንንም ጭምር ያነቡታልና እዚህ ላይ የተደረገው ከዚህ ጽሁፍ ጋር የተያያዘ ስለሆነ ነው። ለምሳሌ የግመል ጭንቅላት ካየህ ስለ በቀል ያወራል ማለት ነው። ግመል አምሮሮ የመታትን አትረሳውም። 5 ዓመት 6 ዓመት ጊዜ ጠብቃ ገደል ውስጥ እንደምትጥለ ሁሉ ስለ ቁጣ ስለ በቀል ሲገኝ የግመል ጭንቅላት ይደረጋል። እነዚህ ሁሉ ነጥቦች ይተረጎማሉ ለማለት ነው። በዚሁ አጋጣሚ እንግዲህ ብራናንም እውቀቱንም ለተመልካቾች ለማሳየት ነው። ይሄ እንግዲህ ሺዎች ዓመታትን ያስቆጠረ ብራና ስንመለከት እንግዲህ የተለያዩ የነገስታት ማስታወሻ ቅድም የገዳሙ አባት እያሳዩን ነበረ። ለምሳሌ ይሄ ማለት ስለ ንጉስ በእደ ማርያም ዘተሰሜ ዳዊት ተብሎ ስለሚሰየመውና በዘመኑ የነበሩትን ሁሉ የቦታውን ሹማምንት ሁሉ የሚያነሳ ነው። ይሄ ደግሞ ተጽፈ ዛቲ መጽሐፍ እችኛዋ ክፍል ደግሞ በመዋዕሉ ለልብነ ድንግል ንጉስ ወበጳጳስን አባ ማርቆስ ይላል እና አባ ማርቆስ ጳጳሳችን በነበረ ጊዜ በልብነ ድንግል ጊዜ የተጻፈች መሆኗን ይጽፋል። የቦታውን ሰዎች ይጽፋል። ይሄ ደግሞ ወሀብኮ አነ ተክለ ሃይማኖት ይላል። ተክለ ሃይማኖት ይህንን ቦታ ለካህናት ጉልት ሊሆናቸው ሰጠዋቸው ይላልና ሹማምንቱ ሁሉ መሳፍንቱ፣ መኳንንቱ፣ ነገስታቱ ርስት ጉልት ለዚህ ቦታ እንደሰጧት የሚያሳይ ነው። ይህ ብቻ ሳይሆን እሳቸውም አሁን የነገሩኝ አለ ወሀበይቲ ምድር በዚህ ምድር ላይ ሀለው ክሌቱ ማየ ሁለት ውሃዎች እንዳሉ አንደኛው ለቤተ ክርስቲያን አገልግሎት አንዱ ለካህናት እንደሆነ ይሄም እንዳይነካ በጽኑ ግዘት ቃለ ግዘት እንዳለ እዚህ ላይ ይገልጻልና በጣም ጥንታዊ ሰነድ ነው እንግዲህ የታላቅ ብራና። ስለዚህ ክቡራን ተመልካቾቻችን እንግዲህ እዚህ ጥንታዊት ታላቅ ገዳም ልብነ ድንግል ነገስታቱ ሁሉ ማስታወሻቸውን ያሰፈሩባት ቦታ እንደው መታችሁ ይህን ታላቅ ታሪክ እንድታዩ ያው መልእክታችንን እናስተላልፋለን። ይሄ ደግሞ ዛቲ ክርታዝ ዘተፈኖት ማህበ ንጉስን እስክንድር ይላል። ንጉስ እስክንድር የላካት መልእክት ነው። ይሄ እንግዲህ ስለ ቦታው ወተተክሉ ቀዲሙ በምድረ ጌሞ ቦታዎች እዚህ የተለያዩ ነገሮች የተሰሩ ስራዎችን በሙሉ የሚያሳይ ጽሁፍ ነውና ለታሪክ አጥኚዎች ለታሪክ ተመራማሪዎች በጣም የሚጠቅም ሺዎች ዓመታትን ያስቆጠረ ታላቅ የብራና መጽሐፍ ነው። በእጅጉ እናመሰግናለን። የዚህ ከበሩ የባህልና ቱሪዝም ነው ይሄን የቀየረው። ይሄ ቆዳ ነው። ቆዳን እናሳለን። የዚህ ከበር ቆዳ ከጎሽ ቆዳና ከጉማሬ ቆዳ የተሰራ መጽሐፍ ምስጢር የሚታወቀው ጊዮርጊስ ዘጋስጫ ነው ጻፉት። አሁን ግን የእሳቸው መጽሐፍ አይደለም ነው። አባ ጊዮርጊስ ዘጋስጫ እዚህ ቤተክርስቲያንና አገልጋይ እንደነበሩ አባቶች ይናገራሉ። በባህልና ቱሪዝም የተጠንተው የዚህ እድሜ አልታወቀም። አባ ጊዮርጊስ ዘጋስጫ እድሜያቸው ይታወቃል። ይሄ ግን በሶስት ዳግ የተጻፈ መጽሐፍ ነው። መጽሐፍ ምስጢር ነው። እድሜ የማይታወቅ መጽሐፍ ነው። በባህልና ቱሪዝም ተጠንተው እድሜ አልታወቀም። ይሄ መጽሐፍ በደንብ እንዲጠበቅ በአደራ መልክ የተሰጠ ነው። ብራና ነው።
ይሄ ቀለሞቹ ዋሻ ከግራኝ ዘመን በነዮዲት ዘመን ይመጣሉ ከሰሜን ወደዚህ ይመጣሉ ብሎ ሲጋት ስለነበራቸው ዋሻ ላይ ዋሻ ሲያዞሩ ገደል ለገደል ሲያዞሩ የተበላሸ ነው ይሻግተ ነው። የሊቁ ጊዮርጊስ ዘጋስጫ ይመስላል። ምክንያቱም መጽሐፈ ምስጢር ላይ የተለያዩ ዘመን የተነሱ የክህደት የተናገሩ ሰዎችን መልስ የሰጠበት ስለሆነ የሃይማኖት መጽሐፍ ነው። ውስጥ መቃብሩ አንተ ሰንብቶ ነው አባ ጊዮርጊስ ዘጋስጫ እንደሆነ ነው። እሺ እናመሰግናለን ዶክተር። እንግዲህ ያው በባህልና ቱሪዝም ተጠንቶ ይሄ መጽሐፍ ጊዮርጊስ ዘጋስጫ ከዚህ መጽሐፍ ቀድተው ይሁን ወይ እንዴት ይሁን ብለው አሰጥተውልናል። ግን እድሜው አልታወቅም ብሏል። እድሜው አልታወቅም። እርሶ ጊናው ምክንያቱም የአባ ጊዮርጊስ መሆኑን የሚል ምን ይላል? አልቦ ዘይክ አንቆ ሐሊብ ማጥባት ድንግል ዘእንበለ ዘአንቃ ማየም ምኮካ ኮሬብ ወአልቦ እንከ ዘይታጸን በሐሊበ ድንግል ድንግልና ዘንበለ እግዚአብሔር ባሕቲቱ የአባ ጊዮርጊስ ዘጋስጫ ነው ራሱ። ስለዚህ እርሶ ስላረጋገጡ አባ ጊዮርጊስ ዘጋስጫ የደረሰው ድርሰት ነው መጽሐፈ ምስጢር። እሺ እናመሰግናለን። ያው በእሳቸው ዘመን ይታወቃል። መጽሐፈ ምስጢር ይታወቃል፣ ግን እድሜ አይታወቅም ስለተባለ በአፄ ዳዊት ዘመን መንግስት የደረሰ ነው። እናመሰግናለን። ያው እዚህ ቦታም እንዳገለገሉ ይነገራል። እዚህ ቦታም ጽፈው ይሁን አናውቅም። ዛሬ ግን የእሳቸው መሆኑን ነው እርሶ ግልጽ ያደረጉት። እናመሰግናለን። ቀደም ያያችሁት ይሄን ነው። ይሄ መጽሐፍ ከበሩ ነው። የመጽሐፎቹ ከበር ይሄን ነው። የጎሽ የጉማሬ ቆዳዎች ናቸው ብዙ ጊዜ ከበሮቹን የሚሰሩት። ያውን ታያላችሁ 1100 ወደ 80 እድሜ ያስቆጠረ ማለት ነው። ስለዚህ ይሄ ቅርስ ራሱ ቅርስ ስለሆነ ባህልና ቱሪዝም ከዛ ተነስተው እንጨት አድርገው ይሄን ወደ ሙዚየም እንዲገባ ተደርጓል። ከድንጋይ በላይ ጠንካራ ነው። ያው እድሜው 1180 ዓመት አካባቢ ያስቆጠረ ማለት ነው። ስንት መጽሐፎች አሉ? ከ30 በላይ መጽሐፎች አሉ። ሃይማኖታዊ አበዎቹ አሁን ተላልቅ ከመረት ይሄን የሚደርሱ አሉ በራና መጽሐፎች። እኛ ግን እድሜ ጠገብ ዋና ጥንታውያን መጽሐፎችን ነው የምናሳያችሁ። ይሄ ገድለ ሐዋርያት ነው። እድሜ ዛሬ 800 ዓመት በ1975 ባልና ቱሪዝም ጥናት ሲታይ እድሜው 800 ዓመት ነው በ1975 ሲታይ። ዛሬ ግን ከ75 በኋላ የነበረው እድሜ በሱ ላይ ጨምሩ። እንግዲህ ገድለ ሐዋርያት ማለት ያው የሐዋርያት በሙሉ ታሪካቸውን የያዘ ታላቅ መጽሐፍ ነው። አክትስ ኦፍ ፒተር፣ አክትስ ኦፍ ገሌ እያለ አሁን በእንግሊዘኛው አክትስ ኦፍ ዘ አፖስትል ግብረ ሐዋርያት የሚለው ግብረ ጴጥሮስ፣ ግብረ ማቴዎስ እያለ የሚጠቅስ ትልልቅ መጽሐፍት ናቸው። እስቲ እንግዲህ የተወሰኑትን እንመልከታቸው። እስቲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስሙ ለያዕቆብ ቅዱስ ሐዋርያ። ይሄ የያዕቆብ ገልን የሚጽፍ ነው። የኤጲስቆጶስ የኢየሩሳሌም ኤጲስቆጶስ ያዕቆብን ሙሉ ታሪኩን፣ ሙሉ ተጋድሎን፣ ሙሉ ሰማዕትነቱን የሚጽፍ ነው። እስቲ ወሶበ ገባ ያዕቆብ ኢየሩሳሌም ወሰበከ ሎሙ በስመ እግዚእነ ኢየሱስ ክርስቶስ በይእቲ ሀገር ወአምኑ ቦቱ ብዙሃን በእንተ ተአምራት ወመንክራት ዘአውጻ እግዚአብሔር። ያዕቆብ ኢየሩሳሌም ብዙ እንዳስተማረ ብዙ ተአምር እንደሰራ በአጠቃላይ እንግዲህ ሐዋርያትን ሙሉ ታሪካቸውን የያዘ ነው ተጋድሏቸው። ግን የነ ጴጥሮስን የነ ጳውሎስን ሰማዕትነት አማሱሮ ሰኑይ ለወርሃ ጥቅምት ይላል። ይሄ እንግዲህ ማቴዎስ ነው ማለት ነው። ወኮኑ ጴጥሮስ ወእንድርያስ እምብሔረ ጽር ወአጽንዖሙ ውስተ አሚን ወመሐረዎሙ ሕገ ሃይማኖት ወንዘ ያጉር ውስተ ፍኖት ረከበ ማቴዎስ ወተአሙ በበይናቲሆሙ በአምሃ መንፈሳዊት። በዚሁ አጋጣሚ እኔ እንደው ይሄን በጣም ማወቅ የሚያስፈልገው ሐዋርያው ማቴዎስ ኢትዮጵያ አስተምሯል የሚል አስቀድሞ ከማርቆስ አስቀድሞ ማቴዎስ ነው የሚል ትልቅ ትምህርቶች አሉ በባህር ማዶ የታሪክ ጸሐፍት ተጽፏልና እዚህ ላይ ምናልባት ልናገኘው እንችል ይሆናል ማለት ነው። አይ ማቴዎስ ሐዋርያው ራሱ ማቴዎስ የኢትዮጵያ ሐዋርያ እንደነበረ እና አክሱም ድረስ መጥቶ እንዳስተማረ ዶግ የሚባል ገዳም ላይ መቋሚያውን በትሩም እንዳለ እኔም ባይኔ ሄጄ አይቻለሁ። ይሄ እንግዲህ የማቴዎስን ታሪክ በሙሉ የሚያሳይ ነው። ወንጌሉ እንዴት እንደጻፈ የት ሀገር እንዳስተማረ ሁሉ እዚህ ላይ በደንብ ይጽፋል። ወኮነሶ በጻ ማቴዎስ ወንጌላዊ ሀበ ኢየሩሳሌም ምድረ ይሁዳ ጸሐፈ ወንጌለ በልሳነ ዕብራይስጥ ነው የሚለው። ይሄ ደግሞ የፊልጶስን ታሪክ የያዘ ነው በሙሉ። እንግዲህ የሐዋርያት የ12ቱ ሐዋርያትን ታሪካቸውን የት እንዳስተማሩ ሀገረ ስብከታቸው የት እንደሆነ የሚገልጽ ጥንታዊ መጽሐፍ ነውና በዚህች ብርብር ማርያም ገዳም ላይ መገኘቱ ራሱ በጣም ደስ የሚያሰኝ ነገር ነው። እንግዲህ ገለ ሰማዕታት አለ በቤተ ክርስቲያን፣ ገለ ሐዋርያት አለ። ከገለ ሰማዕታት የሚቀድመው የሐዋርያትን ሙሉ ተጋድሎ የያዘ መጽሐፍ። እሺ እናመሰግናለን። ይሄው ገድለ ሐዋርያት እድሜው 800 ወደ 40 ዓመት ያስቆጠረ እድሜ 840 እድሜ ያስቆጠረ ነው። ከተናገርኩት አንዱ ይሄ ነው የምታዩት ነው። ይሄ ቦምብ ነው፣ የጣሊያን ቦምብ። ብርብር ማርያም ጣሊያንን ታሸንፋለች ብለው ብዙ ጊዜ የሚወድሰው በአድዋ ላይ
የምናውቀው ጣሊያንን ማሸነፍ። ብዙ ጊዜ እንግዲህ ብርብር ማርያም አትታወቅም። መጀመሪያ ደቡብ ላይ በደቡብ የመራው የጣሊያን ጦር መሪ ዶክተር ሳኪ እንግዲህ አውሮፕላን መሪ ነው፣ በአውሮፕላን ጦር መሪ ነው። ዶክተር ሳኪ እዚህ ቦታ ላይ በአውሮፕላን ብዙ ጋሞ ከተሞችን አቃጥሎታል። ኤዞ፣ ጨንቻ፣ ዛፍን የሚባሉ ከተሞችን ሙሉ አቃጥለው እዚህ ብርብር ማርያም መጀመሪያ ቆርቆሮ ቤት ይሄ እቺ ብቻ ናት። ከዛ በኋላ ቆርቆሮ ቤት ላይ 9 ቦምቦችን ጥሎታል በአየር ማለት ነው። ሲደበደብ እየተንከባለለ መሬት ላይ ይከሽፍ ነበረ እና 2 ቦምቦቹ ተንከባለው መሬት ላይ ወደቁ። እስካሁን ድረስ ሳይፈነዳ በህይወት አለ። ይሄ እንግዲህ በህይወት አለ። እንግዲህ ብርብር ማርያም ጣሊያን ታሸንፋለች። ዶክተር ሳኪም ደግሞ መጨረሻ ላይ አለመቃጠሏን ታምሯን ገዳም መሆኗን አይተው ተሸንፈው ማሾ ሰጥቶልናል። የጣሊያን ማሾ ተሰጥቶልናል። ማሾ መብራት ሁሉ ጊዜ ብርሃን እንዲሰጥ ትልቅ ብርሃን እንግዲህ ግቢው ሙሉ ያበራል። ያ ማሾ አሁን ቅርብ ጊዜ እንግዲህ በአንድ ባልታውቅ ሰው የቻይና ማሾ ሰጥተው ይሄ አይጠቅማቸው ብሎ አታለው ለራሱ ሄደው እንግዲህ ዛሬ ቢያንስ ብር አለው ማግኔት አለው ከታች መቀመጫው ማግኔት አለው ትልቅ ዋጋ የሚወጣው ነበርና ያው አታለው አውጥቶ የቻይናን ማሾ ቀይሮ እሱን አውጥቶታል ባለማወቅ ማለት ነው። ይሄ መጽሐፈ ብሉይና ሐዲስ ኪዳን ማለት 80 አሐዱ ማለት ነው። መጀመሪያ እትም ቅድም ያልኩት አፄ ኃይለ ሥላሴ ትልቅ ከሰራቸው ወርቅ መስቀሉን አይታቸዋል። ይሄ ነው የእሳቸው መጽሐፍ መጀመሪያ እትማቸው ነው። አንበሳ ዘምነገደ ይሁዳ እኛ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይህን መጽሐፍ ቅዱስ ለእኛና ለግርማዊት እቴጌ መነን የ50ኛው ዓመት ጋብቻችን የወርቅ ኢዮቤልዩ በዓል መታሰቢያ ይሆን ዘንድ ለጋሞ ጎፋ ብርብር ማርያም ሰጥተናል። ሐምሌ 20 ቀን 1953 ዓመተ ምህረት በነገስን በ31ኛው ዓመት ብለው ፊርማቸውን አኑሯል። በጣም ያስደንቃል። መጽሐፉ የታተመው ሐምሌ 16 ነው። ሐምሌ 16 የሰጡት በ20 ነው። መጀመሪያ ሐምሌ 16 1953 በታተመው በአራተኛ ቀን እብሪዮ ባይሌም እዚያ ከበሩ መጽሐፉን እዚያ ደርሷል። በጣም እብሪዮ ባይሌ 50ኛውን የጋብቻ በዓላቸውን እዚያ ከበሩ በ1916 ሐምሌ 16 አሳተመው ሐምሌ 20 ላይ እዚህ ቤተክርስቲያን ደርሰው ይፋ አድርገው መጽሐፉ በታተመ በአራተኛው ቀን እዚህ ሙሉ በሙሉ መጽሐፉም ደግሞ እዚህ እውቅና ተሰጠው። እዚህ ይሄ ሁሉ የብርብር ማርያምን ክብር በነገስታቱ ዘንድ የሚያሳይ ነው ማለት ነው። ይሄ መጽሐፉ ላይ ባያችሁት እንግዲህ ትልቁ ነገር ምንድነው? መጽሐፉ ሙሉ በሙሉ መጽሐፉ እዚህ ስርጭት ከመደረጉ በፊት እዚህ ቦታ ላይ ነው የተባረከው። ሁለተኛ ደግሞ ቅድም ያልኩት የኦሪቱን ነው እንግዲህ ታቦት ጽዮን ቅድም ታቦት ጽዮን ሰማያዊትና ታቦት ጽዮን ብያለሁ። ታቦት ጽዮን ሰማያዊት አዲስ ኪዳን ታቦት ናት። በንጉስ ቆስጠንጢኖስ አማካኝነት ከእስራኤል የመጣች ነው። ሁለተኛ ደግሞ ታቦት ጽዮን የሙሴ ታቦት ናት። ሙሴ ታቦት ደግሞ በኦሪቱ ከክርስቶስ ልደት በፊት 960 ነው መጀመሪያ ወደዚህ የመጣችው። በደብተራ ድንኳን 160 ዓመት ነው የተቀመጠችው። ቤተ መቅደስ ደግሞ ከተሰራች ከቃርካ ቤተ መቅደስ ከተሰራች 800 ዓመት ላይ ነው። በአብርክሊዮስ የሚባል የኢትዮጵያ ንጉስ ነበረ። በሱ ዘመን ከቃርካ ቤተ መቅደስ ተሰርቶታል። ከዛ በኋላ ቤተ መቅደሱ ከመሰራቱ በፊት በደብተራ ድንኳን እዚህ ታድር ነበረ። ከደብተራ ድንኳን ወደ ቤተ መቅደስ ከተሸጋገረች በኋላ መስዋዕት ኦሪት ለማድረስ ታቦተ ጽዮን እንግዲህ አሁን የተቀደው ነው። ታቦተ ጽዮንን እዚህ ያስቀምጡታል። እቺ መንበሯ ናት። መንገድ ሲሄዱ ያጥፍቷል። አሁን ወደ ሰሜን መስዋዕት ኦሪት ለማድረስ ሲደርሱ ሲሄዱ ሊቀ ካህኑ ይችን መታጠፊያ መንበር ይዛል፣ ታቦተ ጽዮን ይዛል፣ መስዋዕቱን ይዛል። መንገድ ላይ ሲደክሙ ያሳርፉታል። መንገድ ላይ እችን እንዲያርገው ያሳርፉትና ሲያድሩ ሲጨልማቸው መንገድ ላይ እንዲህ ታቦታን ያሳድሩና ደብተራ ድንኳንን ዘርግተው እዚያ ያድሩታል። ከዛ በኋላ መርጦሌ ማርያም መስዋዕቱን አድርሰው ተድባበ ማርያም አድርሰው አክሱም ካደረሱ መጨረሻ አክሱም ከደረሱ በኋላ ወደ ብርብር ያመጡታል። መጨረሻ እንግዲህ መስዋዕቱ ወርዶ አክሱም ላይ ያልቅና ከዛ በኋላ መሸሸጊያ ታቦት ጽዮንና መንበሩን ጭምር መስዋዕቱን ጭምር ወደዚህ ያመጡታል። ዛሬ 3000 ዓመት እድሜ ያስቆጠረ ማለት ነው። ሁለተኛ ደግሞ መሰዊያ ይሄን ነው እንግዲህ ናሱ መስዋዕያ ብያለሁ። ከናስ ነው፣ አውድ ነው። ይሄ በግ ካህኑ ሊቀ ካህኑ ኃጢአት ማሰሪያውን በግ ካረደ በኋላ ደጎመቴ የሚባል ቦታ አለ። ቦታው አሁን ከከተማ ወጣ ብሎ ነው፣ ከህዝቡ ወጣ ብሎ ነው ወርት የሚሰዋው። ቤተ መቅደሱ እዛ ነው ያለው። በደብተራ ድንኳን ወይም ከቤተ መቅደሱ በስተደቡብ በኩል መሰዊያ አለ፣ ካህናት መታጠቢያ አለ። አሁንም ቦታው ተከብሮ ነው እዛ ቦታ ያለው። እዛ ቦታ ካህኑ በጉን ካረደ በኋላ ይሄን ይዘው ደሙን ይዘው ወደ ቅድስተ ቅዱሳን ይገባል። ታቦቷን አስገብተው እዛ ስርዓቱን ከጨረሰ በኋላ አውጥተው ህዝቡን ይረጫል። ከዛ በኋላ ህዝቡ ከኃጢአቱ ይናጻል። የመጨረሻ መስዋዕት የሚደረሰው በሰሜን አራቱን መጨረሻ አክሱም ላይ ከጨረሰ በኋላ ብርብር ላይ ማስሪያው ይሰራል። መጨረሻ እንግዲህ ታቦቱም እዚህ ይቆያል። አመቱ ስለ መስከረም ላይ አሁንም ጉዞ ይጀመራል። እንግዲህ ታቦቱ በዚህ ልክ ነው። መስዋዕያም ዛሬ 3000 ዓመት ያስቆጠረ ናስ ነው። ያያችሁ ነው። በጣም ከባድ ነው። ከባድ ነው፣ ይከብዳል። ናስ ነው እንግዲህ ያው እድሜውን አይታችኋል። እንግዲህ ታቦተ ጽዮን የት ናት? እሱ ወደፊት በጥናት የምታዩት ይሆናል። መስዋዕያው እዚህ ነው። ታቦተ ጽዮን መንበሩ እዚህ ነው።
ደብተራ ድንኳኑም እዚህ ነው። ሌላ እንግዲህ የምታዩት ትልቁ ነገር ማየት የምትችሉት ይሄን ነው። ቅዱስ ያሬድን ጽናጽል ኢትዮጵያ ላይ ሌላ ቦታ ማግኘት ትችላላችሁ፣ ግን ብርብር ማርያም ላይ ታገኛላችሁ። እቺ እሳቸው ለየት ይላል። እነዚህ ጽናጽሎች ብር ናቸው ሶስቱም። የቅዱስ ያሬድ ደግሞ ምን አላት? መስቀል አላት። እሳቸው ቅዱስ ያሬድ ነው። እቺ ጽናጽል በ5ኛው ክፍለ ዘመን ላይ አርባ ምንጭ ላይ ቀደም ታቦተ ማርያምን ይዞ በ5ኛው ክፍለ ዘመን ላይ እቺ ደግሞ የአቡነ አረጋዊ ናት። ይሄ ደግሞ የንጉሱ አፄ ገብረ መስቀል ናት። በ5ኛው ክፍለ ዘመን ላይ ብር ናቸው። ዛሬ 1500 ዓመት በላይ ያስቆጠሩ ናቸው። እቺ የቅዱስ ያሬድ ይሄ ደግሞ ይሄ ማየት ይችላሉ ዶክተር ማንበብ ይችላሉ። ጽና እዚህ ጽሑፍ አለ። ጽጻሄ ዘንግስተ ነገስታት ዘውዲቱ ይላል። ዙሃበታ ለብርብር ማርያም ይላል። ሀመትኩን መድኃኒተ ስጋ ወነፍስ የነፍስና የስጋ መድኃኒት ትሆናዘን ንግስተ ነገስታት ዘውዲቱ ይህን ጻህል ለብርብር ማርያም ሰጠቻት በ1915 ዓመተ ምህረት ይላል። እንግዲህ በነገሰችው አመት ማለት ነው። በነገሰችው በ1915 በነገሰችው አመቷ ይሄን ይዛ መታለች። የጽና አላት፣ ይሄ አላት። ሌላው ይሄ ነው ቅዱስ አቡነ አረጋዊ መስቀል። አሁን አቡነ አረጋዊ አርባ ምንጭን ባህሩን ካፈለቁ በኋላ አርባ ምንጭ ሁለቱም ባህሮቹን ካከፋፈሉ በኋላ አርባ ምንጭ ከደረሰው ደግሞ አርባ ምንጮችን ካፈለቁ በኋላ እቺ መስቀል ብርብር ማርያም እንድትቆይ የሰጡት መስቀል ነው። እንግዲህ አቡነ አረጋዊ 526 ዓመተ ምህረት ታቦተ ማርያም ታቦተ ኤግዚስቲና ማርያም የሚባለውን ታቦት ይዘው 10,000 ሰራዊት አጅበው አቡነ አረጋዊ ቅዱስ ያሬድ እና አፄ ገብረ መስቀል ሆነው ታቦተ ማርያምን ይዘው አርባ ምንጭ መጥተው አርባ ምንጭን ባርከው አርባ ምንጭ ሲባርኩ ከጭንጫ መሬት አርባ ምንጮች ፈለቁ። ከዛ በኋላ ቦታን ባርከው እዚህ 4 ቀን በዓል አድርገው ወደ ብርብር መጥተው መሮን ቀብተው ታቦቷን እንዲህ ክርስቲያናው እንዲህ ብርብር ላይ እንዲሰፋፋ አድርገው ይሄ ታቦት ታሪክ መስቀሏ እዚህ ተቀመጥ ብለው እዚህ ጥሎ ነው ያሉት። የአቡነ ቅዱስ አቡነ አረጋዊ መስቀል ነው። መጾር መስቀል ናት። እሳቸው ህዝቡን እየመሩ ከፊታቸው የሚወጡት መስቀል ናት። ልንጨርስ ነው። ብዙ ቅርሶች አሉ፣ ጊዜ ስለሌለን እነዚህ ዋናዎቹ እነዚህ ናቸው። ይሄ መቆሚያው ንጉሱ አፄ ገብረ መስቀል ነው። እነዚህ ጽናጽሎቹ እነዚህ ብሮቹ ናሶቹንና ናሶች አሉ ዚሆን ጥርሶችን የሰጡት አፄ ልብነ ድንግል ናቸው። ብዙ ወርቅ መቆሚያዎችን ሰጥተዋል። ብዙ ብር መቆሚያዎችን ሰጥተዋል። ግን በናዳ ብዛትና በጠላት በአንዳንድ ሰዎች ደግሞ አገልጋዮችም ይዘው ወጥተው በማጥፋት ብዙ ንብረቶች ጠፍቷል። ዛሬ ያው ከለንደንም ብዙ ቅርሶች እየተገኘ ነው። አሁን ይሄ የምትመለከቱት መስቀል አርባ ምንጮችን ያፈለቁት የአቡነ አረጋዊ መስቀል ነው። የሚገኘው እዚሁ ብርብር ገዳም ነው የሚገኘው። እንደምታውቁት አቡነ አረጋዊ አርባ ምንጮችን ያፈለቁት እሳቸው ናቸው። ያኔ በረሃ ነበረ። እንዲሁም ደግሞ አባያና ጫሞ ሐይቆች ነበሩ። ወደዚህ ወደ ብርብር ሲመጡ በዚህ መስቀል ከፍሎት ነው የእግዚአብሔር ድልድይ የሚባለው የፈለቀውና በጣም የተባረከ የተቀደሰ ቦታ የሆነው አካባቢያችን ብዙ ጻድቃን ብዙ ቅዱሳን ስለጎበኙት ነው። በዚህ ቪዲዮም እንዳየን እግዚአብሔር ይስጥልን። መምህር አስራት አንጀ ባላለው የምዕራብ አባያ ወረዳ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ ነኝ። ያው በቅድሚያ እዚሁ መታችሁ መጋቢ አዲስ ዶክተር ሮዳስ ጋር አብራችሁ እዚህ ቦታ ተገኝታችሁ ስለጎበኛችሁ እናመሰግናለን ከልብ። በእውነት በጣም ደስ ብሎናል። ያው እቺ ብርብር ማርያም በጋሞ ሀገረ ስብከት በምዕራብ አባያ ወረዳ ውስጥ ነው፣ በእኛ ስር ነው የምትገኘው። ይሄ ትልቅ ለእኛ መመረጥ ነው ብለን ነው የምናስበው። ሰማያዊቷ ኢየሩሳሌም ብለን የምንጠራት ትልቋ ተስፋችን ለዚህ ለአካባቢ ሰው ብቻ ሳይሆን ለኢትዮጵያ ሁሉ ለዓለም ሁሉ እቺ ቦታ በጣም ትልቅ ተስፋ ያለባት ቦታ ናት። ነገር ግን ከዚህ በፊትም እዚህ ቦታ ላይ አሁን ያያችሁትን ቅርሶችን ብዙ ቅርሶች የጠፉበት ዋናው ትልቁ ምክንያት በቂ ያንን ቅርስ የምናስቀምጥበት ግምጃ ቤት በማጣት ብዙ ቅርሶች ጠፍተዋል። ብዙ የወርቅ ጽናዎቹ የወርቅ መቆሚያ ብዙ የወርቅ ጀንጥላ ሁሉ እየጠፋ አሁን ላይ ያሉትን ነው ያሳየናችሁ። ያም ከዛም በላይ ነው፣ ሌላም አለ። ነገር ግን አሁን የታቀደው ትልቅ እቅድ አለ ከሀገረ ስብከቱ ከብፁዕ አባታችን ከአቡነ ኤልያስ መልካም ፈቃድ ታቅዶ አሁን ቤተክርስቲያኑም ይሄም ሳይፈርስ እዚህ ቦታ ላይ መሰረት ተጥሎ ነው ያለው። መሰረት የተጣለው ለቤተክርስቲያኑና ይሄ የእቃ ማስቀመጫ ግምጃ ቤት አንድ ላይ እየተሰራ ነው። ህንጻ ሰሪ ኮሚቴ አሁን የሚታዩት መግቢያ ላይም እዛ ላይ ተቀምጠው እየለመኑ ያሉበት ትልቅ ቤተክርስቲያን ለመስራት
ብዙ ሰዎች ያው አሻራቸውን እያስቀመጡ ናቸው ያሉት። ይሄ ቦታ ትልቅ ብዙ አገልጋይም አሁን ጥንታዊ ከመሆኑም አንፃር እዚህ በደቡቡ እንደ ብርብር ማርያም አገልጋይ ያለበት ቦታ የለም። እንደ ብርብር ማርያም ከ300 በላይ ቄሶች ካህናት አሉ። ከ500 በላይ ዲያቆናት ያሉበት ደብር ነው። እዚህ አካባቢ ብዙ ቦታ ላይ የሚገኙት ካህናት ከዚህ ያደጉት እዚህ ቦታ ላይ ተምረው የወጡት ናቸው። ለዚህ አካባቢ ሙሉ ለቤተ ክርስቲያን እዚህ አካባቢ ላለው ለደጋውም ለቆላውም ለአገልግሎቱ ሙሉ እንዲሆን ትልቅ አስተዋጽኦ ያደረገችው ትልቋ እቺ የደቡቧ ኮከብ ብርብር ማርያም ናትና ቦታው እጅግ የከበረ ቦታ ነው። እንግዲህ እንደኛ ሳይሆን ቦታውን በደንብ ታሪኩን እንዳያችሁት ከዚህ በላይ ታሪክ ያለበት ነው። ቦታውን ግን እንደ ታላቅነቱ እንደ ታሪኩ በደንብ አልተከበረም፣ በደንብ አልተያዘም። አሁን ታሪኩን የሚያውቁ ሰዎች ተነስተው አንዳንድ ነገሮችን አጥንተው ይሄ እንዲያዝ ነው ያደረጉት። ይሄንን ጊዜያዊ ነው የተደረገው። ሁሉም ሰው ክርስቲያን፣ ኦርቶዶክስ ሃይማኖት ተከታይ ያልሆኑት ሁሉ ይጎበኛሉ፣ ማየት ይፈልጋሉ። ትልቅ ታሪክ ያለበት ቦታ ስለሆነ ሁላችሁም በዚህ ቦታ ላይ እየተገኛችሁ አሻራችሁንም እንድታስቀምጡ ቦታውንም እንድትጎበኙ ለዓለም እንድታሳውቁ በድጋሜም እናሳስባለን። መጋቢ ሐዲስ ዶክተር ሮዳስንም ከልብ እናመሰግናለን። እንግዲህ ብዙ ጊዜ በሚዲያና በመጻፋቸው ነው የምናውቃቸው። እስከ አዲስ አበባ ሄደን እሳቸው ያስተማሩበት ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 3 ዓመት ስማር እሳቸውን ለማግኘት ብዙ ጥረት አድርጌያለሁ፣ ግን አላገኘውም። ዛሬ በማግኘታችን በጣም ደስ ብሎናል። እግዚአብሔር ይጠብቃችሁ፣ እድሜ ጤና ይስጣችሁ እንላለን። እግዚአብሔር ይጠብቅልን። አመሰግናለሁ። እኔ እንግዲህ ስሜ ቀሲስ ዘሪሁን ይባላለሁ። የዚች የታላቋ ገዳም አስተዳዳሪ ነኝ። በታሪኳ በኩል ያው ታሪኩን የሚተርኩ አባቶች ተናግረዋል፣ ሰምታችኋል፣ አይታችኋል። እውነት እንግዲህ ቅድምም ያው ብዙ አመስግነናል። እኚህ አባት እንግዲህ የኢትዮጵያ ምሁር የሆኑት መጋቤ ሐዲስ እዚህ ገዳም እርግጦ በአይን ማየታቸው አንደኛ እንደውም ልዩ ትንሳኤ ነው ብለናል ብያለሁ ቅድምም። አሁንም ያው ለውጥ በእርሷ ጊዜ ራሷ ጠርታ ታመጣለች ብዬ አምናለሁ። እንግዲህ ታሪኩን ብዙዎች አብራርተው ነግረዋል። ያው እናንተም ያው ስለ ብርብር ማርያም የአርባ ምንጩ የእግዚአብሔር ድልድዩ የምናምኑንም ሁሉ ተረድታቸዋል። ዞሮ እቺ ገዳም ብዙ ታሪክ ያላት ብዙ እድሜ ያላት ሆና ቆይታለች። ይህንን ሁሉ ሰምታቸዋል። ብዙ መተዳደሪያዋ ብዙ ርስተ ጉልት ነበራት። የለም በአሁኑ ጊዜ እንደ አንድ ደብር ነው የምትተዳደረው፣ እንደ ገዳም አይደለም። ገዳም ለመሆን በአሁኑ ጊዜ ገዳም ለመሆን አይደለም ሙሉ ደብር የመሆን አቅም አጥታለች። ብዙ ንብረቷ ያው ተዘርፏል፣ ጠፍቷል በሰዎች። ስለዚህ የዚህ የመንገዱ ጉዳይ እናንተም አይታችኋል፣ እኛም ጠይቀናል። እስከ ኢትዮጵያ እስከ ፌደራል መንግስት ቢሮ ድረስ ሄደን ጠይቀናል። ሙሉ ምላሽ አላገኘንም እስካሁን ድረስ። ሌላዎች ገዳማት በኢትዮጵያ ውስጥ ያሉት ገዳማት እንደሚከበሩ ቺ ገዳምም እንድትከበር እናንተም በመንግስት ደረጃም ታዋቂ ሰዎች ናችሁ፣ በኦርቶዶክስም ታዋቂ ናችሁ። ለዚህም እንደውም አደራ ተቀብላችሁ የገዳሟን አደራ ተቀብላችሁ ለእያንዳንዱ ጉዳይ እጅ አስገብታችሁ እችን ገዳም እንደውም እንዲታስቡ እያልኩ ነው እኔ ማሳስበው። ለካህናትም ደሞዝ አይከፈላቸውም። ያው ከዚህ ሀገር ነው የተማሩት። ያው እርሻ አርሶ ነው የሚያገለግሉት ቤተክርስቲያኒቷን። ስለዚህ መተዳደሪያው የለም፣ ገንዘብም የለም። ቦታውም ገጠር ነው፣ አይታቸዋል። አከባበሯ እንደ ታሪኳ አይደለም። ብዙ ሰዎች ይመጣሉ እንደዚህ መጥተው ያያሉ፣ ግን ታሪኳን በሰሜን በተለያየ ቦታ አይተን አናውቅም እንደዚህ ያለ ታሪክ ይላሉ። ግን እስካሁን ለውጥ አልተገኘም። ከዚህም ሰው ተምሮ ብዙ ወጥቶ ምሁር ሆኖ ለዚች ቦታ እንደውም ተቆርቁሮ የሚያስረዳ ሰው አጣለች። በአሁኑ ጊዜ ይገባታል ተብሎ ሙዚየምም ህንጻም ቤተክርስቲያንም እንዲሰራ ሊቀ ጳጳሱም የሀገረ ስብከቱ ሊቀ ጳጳስ አቡነ ኤልያስም ያው ፍቃድ ሰጥተዋል። ተረባረባችሁ ስሩ፣ ህንጻውንም ሙዚየሙንም አሰሩ ብሎ ፍቃድ ሰጥቶናል። እሳቸውም እንደውም ተረባርበው ለዚች ገዳም እንዲቆሙ እሳቸውንም እንደውም እየጠየቅን ነን። እችን ቦታ ደግሞ እችን ቤተክርስቲያን እቺ አትነካም ብሎ ባህልና ቱሪዝም ከልክሏታል። ለተወሰነ ጊዜ ስትበላሽ ያው ትንሽ ያስተካክላል።
ከዚያ ውጪ ደግሞ ከመንግስትም ከማንም ከዚህ በፊት እንደውም ሲሶ መንግስት ከመንግስት እየተከፈለ የቆየው በአሁኑ ምንም የሚከፈለው የለም እንጂ አሁን በዚህ በሀገረ ስብከቱ ሊቀ ጳጳስ በአቡነ ኤልያስ አማካኝነት ከቅዱስ ሲኖዶስ የተወሰነ በጀት ለአዳር ትምህርት ቤት ተበጅቷል። ተበጅቶ ልጆችም አሁን ትምህርት እየተማሩ ነው። ትልስ ጭላንጭልም አሁን ለአሁኑ ጊዜ እየታየ ነው። ስለዚህ እናንተም በእናንተ በኩል እንግዲህ ከሳቸው ጋር የመጣችሁትን ተረባርባችሁ እችን ገዳም እንደውም እንዲታግዙ እያልኩ ጥሬን አስተላልፋለሁ። አባሱንታን ናሱንታን ኢሉያናን እስጦሳ አማኖስ ከአዲስ አበባ የመጡ መጋቤ ሐዲስ ዶክተር ሮዳስ ከስራ ባልደረቦች የሚዲያ ባለሙያዎች እዚህ በታላቁ ገዳም የተገኛችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት ከሩቅም ከቅርብም ከአራቱ ማዕዘን የብርብር ማርያምን ክብሯን ለመዘከር በረከቷን ለመቀበል የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ደቂቀ ሕፃናት በሙሉ በእግዚአብሔር ፍጹም ሰላምታ እንደምን አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን አልፋ እግዚአብሔር ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን መምህር ዘሪሁን የሰማያዊ ጽዮን የአንጋፋዋ የብርብር ማርያም ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ አገልጋዮች፣ ሚመናን ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንን በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ አብረን እንበል። ወደ ጽዮን ተራራ በሉ እስቲ፣ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ይህን ኃይለ ቃል የተናገረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ በዕብራውያን ክታቡ ምዕራፍ 12 ቁጥር 22 ላይ ነው። ይህን ርዕስ የመረጥኩበት ምክንያት የዚህ ታላቅ አንጋፋ ገዳም መጠሪያ ሰማያዊት ጽዮን ይባላል ብለው አበው ሲናገሩ ስሰማ ሐዋርያው ቅዱስ ጳውሎስ ያለው ትዝ አለኝ። ነገር ግን አለ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ካለ በኋላ ወደ ኢየሩሳሌም ሰማያዊትም ይላል። ታዲያ እቺ ታላቅ አንጋፋ ቅድስት ገዳም ታሪኳ እጅግ ይገርማል። ታሪኳ እጅግ ይረቃል። ሀገራችን ኢትዮጵያ ሕዝቦቿ ሕዝበ እግዚአብሔር፣ ሀገሪቱ ሀገረ እግዚአብሔር ናት። በእውነት እንደሚታወቀው ሌሎች ሀገራት ሳይጠቀሱ ነቢየ እግዚአብሔር ሙሴ በኦሪት ዘፍጥረት ምዕራፍ 2 ላይ ሀገሪቱን ምን ብሎ አነሳ? የሁለተኛው ወንዝ ስም ግዮን ነው፣ እሱም የኢትዮጵያ ምድር ይከባል በማለት በእውነት ገነትን ከሚያጠጡ ከአራት ወንዞች መካከል አንደኛው ግዮን አባይ መሆኑን መሰከረ። ደስ ይበላችሁ፣ የገነት ወንዝ ፈሳሽ ያለባት ታላቅ ሀገር ናት። አዎ ታላቁ አባት ልበ አምላክ ቅዱስ ዳዊትም ይምጹ ተናብልትም ግብፅ፣ መኳንንት ከግብፅ ይመጣሉ፣ ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ምን ትላለች? ምን ትላለች? ትዘረጋለች። እንደ ግዕዝ አዋቂነቴ ደግሞ ትዘረጋለች ብቻ ሳይሆን ታደርሳለች ነው። ታበጽ ማለት በግዕዝ ቋንቋ ምን ማለት ነው? ማድረስ ማለት ነው። ሰፋ ዘረጋ፣ በጻ ደረሰ፣ በጻ ሸናይ በጎ ነገር ደረሰ ማለት እንደሆነ ኢትዮጵያ እጆቿን መዘርጋት ብቻ ሳይሆን ወደ እግዚአብሔር እንደምታደርስ ታላቁ አባት ማን መሰከረ? ዳዊት መሰከረ። የዳዊት ልጅ ማን ነው? ሰሎሞን ነው። የሰሎሞን ልጅ ማን ነው? ቀዳማዊ ምኒልክ ነው። ቀዳማዊ ምኒልክ ደግሞ ታቦተ ጽዮንን ይዞ ወዴት መጣ? ወደ ኢትዮጵያ መጣ። ወደ ኢትዮጵያ ሲመጣ አራቱን የጽዮን መናብርት ይዞ እንደመጣ የቤተ ክርስቲያናችን መጻሕፍት ያስተምራሉ። የመጀመሪያዋ የጽዮን መንበር የተባለችው አክሱም ጽዮን ናት። እስቲ በሏት። ሁለተኛዋ ተድባበ ጽዮን። እስቲ በሉ።
ሶስተኛ መርጦ ለጽዮን አይዟችሁ መርጦ ለጽዮን አራተኛ ጽርሐ ጽዮን አራት መናብርተ ጽዮንን ይዞ መጣ። እነዚህ መናብርት ነገስታትን ሲቀቡ ሲሾሙ የነበሩ ታላላቅ መናብርት ናቸው። አምስተኛዋ ደግሞ ዛሬ እንደሰማኋት ብርብር ማርያም ናት። ክብር ለዚህ ገዳም። በብሉዩ አክሱም ጽዮን ተባለች። አሁን ደግሞ የእመቤታችን በአዲስ ኪዳን የእመቤታችን ታቦት ገብቷል። አራቱም ውስጥ የማን ታቦት ከብረዋል? የአምላክ እናት የአማናዊት ታቦት የቅድስት ድንግል ማርያም ጽላት አለ። ድሮ መርጡ ለጽዮን የምትባለው በኋላ መርጡ ለማርያም ተብላለች። ጥንት ተድባበ ጽዮን የምትባለው አሁን ምን ትባላለች? ተድባበ ማርያም ትባላለች። ጽርሐ ጽዮን የሚባለው ደግሞ ጣና ቂርቆስ አሁን በጣና የሚገኘው ታላቁ ገዳም ነው። ታዲያ እነዚህ መናብርተ ጽዮን ስም ነበራቸው። ለምሳሌ የአክሱሙ ጽዮን ዋና አስተዳዳሪ ንቡረ እድ ይባል ነበር። ምን ይባል ነበረ? ንቡረ እድ። እንደገና ደግሞ የተድባበ ጽዮኑ ወይም የተድባበ ማርያሙ አባት ደግሞ ፓትርያርክ ይባል ነበረ። የመርጡ ለማርያሙ ደግሞ ርዕሰ ርዑሳን ይባል ነበረ። የጣና ቂርቆሱ ደግሞ ሊቀ ካህናት ይባል ነበረ። እነዚህ አራት የተቀደሱ ቦታዎች ታቦተ ጽዮን ያረፈችባቸው፣ መስዋዕተ ኦሪት ይሰዋባቸው የነበሩ በጣም የተቀደሱ ቦታዎች ሲሆኑ አምስተኛዋ አንጋፋዋ ሰማያዊት ጽዮን ብርብር ማርያም የደቡቧ ኮከብ የእናንተው ቦታ ናት። ታዲያ ከቀዳማዊ ምኒልክ ጀምሮ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ድረስ እነዚህ አራት ቦታዎች ነገስታትን ሲሾሙ መጀመሪያ የአክሱም ጽዮኑ ንቡረ እድ ለንጉሠ ነገስቱ ዘውድን እንዲደፋ ስልጣን የተሰጠው ነው። ምክንያቱም ታቦተ ጽዮን የነበረችበት ቦታ ሁሉ ምንድን ናቸው? የተቀደሱ በእውነት ማዕርጉም ሰፊ ነበረ። ቀጥሎ የተድባበ ማርያሙ አባት ደግሞ ለንጉሠ ነገስቱ ምን ያደርግ ነበረ? ህለተ ወርቅ የወርቅ ዘንግ በቀኝ እጁ ያስይዘው ነበረ። መዝሙር 44ን እየጸለየ በእውነት ጠላትን እግዚአብሔር በእጆች ጭብጥ በእግር እርግጥ አድርጎ ያስገዛል። ለድሃ ፍረድ፣ በእውነት የተሰበረውን አቅና ብሎ ታላቁን የወርቅ ዘንግ በቀኝ እጁ ለንጉሠ ነገስቱ ሲያስይዘው፣ ርዕሰ ርዑሳኑ ደግሞ የመርጡ ለማርያሙ አባት ደግሞ ለንጉሠ ነገስቱ የወርቅ ካባን ምን ያደርግለታል? ይደፋለታል። ጣና ቂርቆስ ያለው ደግሞ ሊቀ ካህናቱ ምን ይቀባዋል? ታላቅ የሆነ ቅብአ መንግስትን ለንጉሠ ነገስቱ ቀብቶ የሚያነክሱት አራቱ የጽዮን መናብርት ሲሆን ታቦተ ጽዮን ቦታ መታ ከባረከቻቸው መካከል አምስተኛዋ ደግሞ ብርብር ናት። ደስ አይላችሁ? ታላቅ እኮ ነው በእውነት። እዚህ ያልመጣ የኢትዮጵያ ንጉሠ ነገስት ማን ነው? በጣም እኮ ይገርማል። መቼም እመቤታችን ያለችበት ሁሉ ምንድን ነው? የተባረከ ነው። እመቤታችን ምሳሌዋ ቀድሞ በታቦተ ጽዮን መጣ። በኋላ ሄሮድስ ባሳደዳት ጊዜ ወደ ምድረ ግብጽ ብቻ ሳይሆን የት ነው መጣችው? ኢትዮጵያ መታ ኢትዮጵያን አስራት ተቀብላ፣ ይልቁኑ ደግሞ የእግሯ አሻራ ያረፈበት ሄዳችሁ ብትጎበኙ ጣና ቂርቆስ ይገኛል። እመቤታችን ኢትዮጵያ መታ ያረፈችበት የእግሯ ድኳ አሻራዋ ጣና ቂርቆስ ይገኛል። ደስ ይበላችሁ። እመቤታችን እንዲህ ያለች እናት ናት። ኢትዮጵያን ትወዳለች። እንደውም ኢትዮጵያውያን እጅ መንሻ ስጦታ ከሰጡት ነገስታት መካከል ይጠቀሳሉ። ጌታችን በቤተልሔም በተወለደ ጊዜ ምን ስጦታ ተሰጠው? ወርቅ፣ ዕጣንና መቼ ነው የተወለደው ጌታ? ታኅሳስ 29። ለዚህ ነው ኢትዮጵያውያን ታኅሳስ ያሉት። ታኅሳስ ማለት የግዕዝ ቃል ነው። በግዕዝ ቋንቋ ሐሰሰ ማለት ፈለገ ማለት ነው። ምን ማለት ነው? ማሰስ መፈለግ ማለት ነው። ክርስቶስ አምላካችን ከቅድስት ድንግል በቤተልሔም ተወልዶ ሰብአ ሰገል ኮከብ እየመራቸው አይቲ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለዱ የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ፣ የእርሱን ኮከብ በምስራቅ አይተን ለሱ ልንሰግድ መጥተናል ብለው አስሰው ማንን አገኙ?
ክርስቶስን አገኙ። ስለዚህ ኢትዮጵያ ብቻ ተለይታ ታኅሳስ ብላ ስትሰይም ከሰብአ ሰገል መካከል ኢትዮጵያውያን ስለመኖራቸው ምስክሩ ማን ነው? ዳዊት ነው። ምስክሩ ማን ነው? ኢሳይያስ ነው። ዳዊት ምን አለ? ይገንዩ ቅድሜሁ ኢትዮጵያ፣ ኢትዮጵያ አለ በፊቱ ይሰግዳሉ አለ። በፊቱ ምን ይላሉ? ጠላቶቹም አለ አመድን ይቅማሉ አለ፣ ሄሮድስና ሰራዊቱን። ከዛ የተርሴስና የደስያት ነገስታት አለ ስጦታ ያመጣሉ። ነገስተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት እጅ መንሻ ይሰጣሉ። ወይሰግዱ ሎቱ ኩሎሙ ነገስተ ምድር፣ የምድር ነገስታት ሁሉ ይሰግዱለታል በማለት አስቀድሞ ታላቋን ሀገር ኢትዮጵያን ዳዊት ጠቀሰ። ክብር ለዚች ሀገር፣ የታሪክ ሀገር ነው ቦታ። ኢሳይያስ ደግሞ በምዕራፍ 60 ላይ ምን አለ? አብርሂ አብርሂ ኢየሩሳሌም 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 አብሪ እስመናሁ በጽሐ ብርሃንኪ፣ እነሆ ብርሃንሽ ቀርቧል አለ። ምንሽ ቀርቧል? ብርሃኗ ማን ነው? ኢየሱስ ክርስቶስ ነው። አንሲ አይንተኪ፣ አንገትሽን ቀና ቀና አድርገሽ ተመልከቺ፣ ልጆችሽ ወደ አንቺ ተሰብስበዋልና። ነገስት ይሐውሩ በብርሃንኪ አለ። ነገስታት ሰብአ ሰገል በብርሃንሽ ይሄዳሉ። ወአሕዛብኒ በጸዳልኪ፣ ሰራዊቶቻቸውም አለ በጸዳልሽ ይሄዳሉ ካለ በኋላ ቁጥር 6 ላይ ስንት ላይ? ሁሉ አለ። እስቲ ሁሉ በሉ እስቲ። ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔርን ምስጋና በሁሉ ይነገራል። ሁሉ ከሳባ ይመጣሉ ብሎ ሀገራችንን ጠቀሰ። ደስ ይበላችሁ፣ ታላቅ ሀገር ናት። እግዚአብሔር እችን ሀገር በጣም ስለወደዳት ሌላው ሀገር ክርስትናን ሳይሰማ በ34 ዓመተ ምህረት ኢትዮጵያዊ ጀንደረባ ኢየሩሳሌም ድረስ በመሄድ የኢሳይያስን መጽሐፍ እያነበበ መንፈስ ቅዱስ ፊልጶስን ተከተለው ሰረገላውን ብሎት መንፈስ ቅዱስ አዞት በኢየሱስ ክርስቶስ አምኖ በእውነት የመጀመሪያው አንጋፋው ኢትዮጵያዊው ጀንደረባ ነው። አክብሩት ይናባት። ኢትዮጵያዊው ጀንደረባ ክርስትናን ወደ ኢትዮጵያ ይዞ መጣ። ይህ ብቻ ይምሰላችሁ፣ እነ ማቴዎስ ሁሉ መጥተው ሰብከውባታል። እኛ ስለ ማርቆስ ነው እንጂ የምናውቀው ሌላው ዓለም በታሪክ ክታቡ ላይ ታላቁ ሐዋርያ ማቴዎስ ኢትዮጵያ ድረስ መጥቶ ወንጌልን እንደሰበከ ታላላቅ የታሪክ ጸሐፍት ጽፈዋል። በጣም የሚገርመው ዛሬ ወደ ትግራይ ብትሄዱ ዶጌ በሚባል ገዳም ላይ ሐዋርያው ማቴዎስ ነገስታቱን ያጠመቀበት የእጅ ምኑ መስቀሉ ይዘው የነበረ መቋሚያ በክብር በእውነት ተቀምጧል። ደስ ይበላችሁ፣ በሐዋርያት የተባረከች ሀገር ናት። አሁን ወደ እናንተ እንምጣ። እና አብርሃ አጽብሃ በእውነት ሁሉም ነገስታት ኢትዮጵያን ይወዳሉና የመጀመሪያዋን ቤተ ክርስቲያን አክሱም ጽዮን ላይ ሲሰሩ በማን ስም ነበረ? አንድ ላይ በድንግል ማርያም በሉ እስቲ በሉ፣ ድገሙት እስቲ። ሲሰሯት ደግሞ በወርቅ ነው የሰሯት፣ በእንቁ ነው የሰሯት። እንደዚህ አይምሰላችሁ፣ በወርቅ የተሰራ 12 መቅደስ ነበር የሰሯት። ዮዲት ጉዲት ያቃጠለችው ማለት ነው። በጣም የሚያሳዝን ድንግል ማርያም ወርቅ ስለሆነች ነው። ድንግል ማርያም ምንድናት? ወርቅ ናት በሉ እስቲ። ማኅፀኗ ምንድነው? ወርቅ በሉ እስቲ። አምላክን ያዘለ ጀርባዋ፣ አምላክን የታቀፈ ክንዷ፣ እሱን የሳመ ከንፈሯ፣ እሱን ያጠቡ ጡቶቿ፣ ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ፣ ፍቅሯ ዘኩለንታሃ ወርቅ ናትና ቤተ መቅደሷን በወርቅ ሰሩ። ይሄ መጀመሪያው በ330 ዓመተ ምህረት የተሰራ ነው። የዚህ ቦታ ታሪክ ደግሞ ቀደም አለብኝ። በጣም ይገርማል። እንግዲህ ታላቁ አባት ቅዱስ ያሬድ በነበረበት ጊዜ የነበሩት ማን ነበሩ? ገብረ መስቀል የተባለው ኢትዮጵያ ንጉስ ነበረ እና አቡነ አረጋዊ ነበሩ። ዳሞ ተራራ ላይ በመውጣት
በጣም የሚገርማችሁ እጅግ ያማረች በማን ስም ሰሩ ቤተ ክርስቲያን? በድንግል ማርያም ስም። ቅዱስ ያሬድ ተደስቶ ኦድክዋ ኦድክዋ ዞርኳት እያለ ዘመረ። ታዲያ ቅዱስ ያሬድ አክሱም ብቻ ዘምሮ አልቀረም። አቡነ አረጋዊ እዛ ብቻ ባርከው አልቀሩም። ገብረ መስቀልም እዛ ብቻ አልቀሩም። ብርብር ማርያም ገዳም መጡላችሁ። እንኳን ደስ አላችሁ ነው። በጣም ይሄ እኮ ልዩ ነው። እንዴት ይሄን የመሰለ ታሪክ ደብቃቸዋል እስካሁን ድረስ? እንዴት ሞኝነት ነው! ይሄን የመሰለ ወርቅ ታሪክ ቅዱስ ያሬድን ያህል አባት እዚህ መጥቷል መባል እንዴ! ከሰማይ የሰማያዊ መላእክትን ምስጋና ቀርቶ ያመጣ በግዕዝ በእዝል በአራራ የዘመረ ሊቅ የረገጣት ቦታ ናት ወይስ አይደለችም? እውነት ሐሰት? በጣም ይገርማል። ታላቁ አባት አቡነ አረጋዊ የባረኩበት የእጅ መስቀላቸው የት አለ? የት አለ? አረ ድገሙት፣ የት አለ? ደስ ይበላችሁ። ብርብር ማርያም የአርባ ምንጭ ሰዎች እኮ ለብርብር ማርያም ውለታ አለባቸው ማለት ነው። ምክንያቱም አርባ ምንጭ የሚለውን ስያሜ የያዘው አቡነ አረጋዊ በእጃቸው መስቀል ባርከው ምን ያደረጉት ውሃ ነው? ያፈለቁት ውሃ ነው። ስለዚህ አስራት መስጠት አለበት ለብርብር ማርያም። እውነት ሐሰት? ታዲያ ጨብጭቧ። ታዲያ ብርብር ማርያም ምን ያልመጣ ንጉሥ አለ? ምን ያልመጣ ልብነ ድንግል መጥተዋል አሉ። እውነት ነው? እኔስ ሐሰት ነው ብትሉኝ እኔ ብራናውን አንብቤዋለሁ። ልብነ ድንግል ያህል ንጉሠ ነገሥት አጼ ልብነ ድንግል እኮ ደራሲ ነበረ። ለኖህ ሐመሩ እስቲ በሉ ስብሐተ ፍቁር ዘማርያም በሉ እስቲ። እመቤታችንን የሚያመሰግንበት ድርሰት የደረሰ ንጉሠ ነገሥት እኮ ነው። የኢትዮጵያ ነገሥታት ደራሲዎች ነበሩ እና አጼ ዘርዓ ያዕቆብም መጡ አሉ። እውነት ነው እንዴ? እኔ እንጃ፣ በጣም እየገረመኝ ነው። እና አጼ እስክንድር እንደመጡ ጽሑፋቸውን ተመልክቻለሁ። አረቺ ታላቅ ቦታ ናት፣ አክብሯት ባካችሁ። በጣም ነገሥታት ለምንድን የወደዷት? ነገሥታት ለምንድን ያከበሯት? ነገሥታት ለምንድን ያፈቀሯት? አረ ሩቁን ተውትና ግርማዊ ቀዳማዊ አጼ ኃይለ ሥላሴ 50ኛ ዓመት የጋብቻ በዓላቸውን ያከበሩት የት ነው? የወርቅ ኢዮቤልዩ ጽፈው ፊርማቸውን ተመለከትኩ። ቃቤት እኮ ነው። ምን ይላል? እኔንና እቴጌ መነን። አቤት አፄ ኃይለ ሥላሴ አክሱም ጽዮንን እኮ እንዲህ ባለ በአማረ ዲዛይን ቱርክ ኮንስታንቲኖፕል ሃጊያ ሶፊያ የምትባል በቅድስት ሶፊያ ስም የታነጸች ቤተ መቅደስ ዲዛይኗን አስመጥተው አቤት አፄ ኃይለ ሥላሴ አክሱም ጽዮን ላይ አሁን ያለችውን ሲያሰሩ ደጓ ሚስታቸው እቴጌ መነን ደግሞ አሁን የታቦተ ጽዮን ማረፊያ የምትባለው ያሰራሽ ናት። ታዲያ 50ኛ ዓመታቸውን ታላቁን ጋብቻ በዓል ብርብር አከበሩ። ንጉሠ ነገሥት ይህን የመሰለ ወርቅ ታሪክ አለማሰማታችሁ ነው በእናንተን ያዘንኩት። ነው ጊዜው አልደረሰ ይሆን? አሁን ደርሷል አይደል? ደስ ይበላችሁ። ዓለም ሁሉ ይህን ታሪክ ይሰማዋል። በጣም ብርሃንና ሰላም የመጀመሪያው 80ዱ መጻሕፍት አፄ ኃይለ ሥላሴ እንዲታተም አድርገው የት ነው የተመረቀው? በአራተኛው ቀኑ የአፄ ኃይለ ሥላሴ የጋብቻ ክብረ በዓል ስለነበረ እቴጌ መነን ይዘው መጥተው የመጽሐፍ ቅዱሱ ምርቃት የተከበረው እዚህ ነው። ደስ ይበላችሁ። ብርብር ነው። ምን አለ ስዕለ ማርያም ራሱ ቅድም ያየዋት ስዕልኪ ጽግይተ ላህይ አልኳት ሳያት እንደ አባ ጽጌ ድንግል ዘከመዝት የድም በዓለም እፎ የሴኒ በሰማይ ላህይ ገጽኪ ማርያም ማርያም ስዕልሽ እንዲህ የምታምር ከሆነ አለ በሰማይ ያለው ውበትሽና ደምግባትሽ ምን ያምር። ግብፅን ሄጃለሁ። ብዙ የእመቤታችን አስገራሚ ስዕላት አሉ። እየሰማችሁ ነው? ከአስገራሚ ስዕላት መካከል ፖርት ሳይድ በምትባል ታላቅ ቤተ ክርስቲያን ላይ የእናታችን የድንግል ማርያም ስዕሏ ያለማቋረጥ የተቀደሰ ፈሳሽ ወዝ ጠብ 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 ይላል። እልል በሉ እመቤታችን። እና
እና ስጦታ ልሰጥ ነው ማለት ነው። ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብፅ ዘአውሃዘት በይህሳዌ። በእውነት ያለ ውሸት በጼዴንያ በሶሪያ ማለት ነው በግብፅ ፈዋሽ ወዝን ላፈሰሰች ስዕልሽ ምን ይገባል? ሰላምታ ይገባል በሉ እስቲ። ስለዚህ እኔ ያችን የእመቤታችንን ስዕል ሳያት ውስጥ ያለችውን ዝናብ የምታዘንበውን በድርቅ ጊዜ በረከትን የምታድለውን ሳይ እኔ ለማንም አልሰጥም። የግብፁ ጳጳስ እዛ ያሉት ወዳጄ ናቸው። አሁን ዳላስ በሚባለው አሜሪካ ሄደዋል የእመቤታችን የስዕሏን ጉባኤ ለማክበርና ከስዕሏ ላይ ያለማቋረጥ ጠብ ይላል ዘይቱ ወዟ ነው የሚፈሰውና ካንሰር ይፈውሳል። ምን የማይፈውሰው አለ? ስዕላትን ይቀቡበታል። እና እኔም ደብቄ አንድ ይዤ ነበረ እና ዛሬ ለሷ ሰጥቻታለሁ። ይኸው ይሄ ከስዕሏ ላይ የሚፈሰው ከእመቤታችን ከቅድስት ድንግል ማርያም ከስዕሏ ላይ በእውነት ያው እግዚአብሔር ምስክሬ ነው ጠብ የሚል ፈዋሽ ወዟ ነው። ስለዚህ እችን ደግሞ ለስዕሏን ያስረከብኩት ማለት ነው። ለአስተዳዳሪ ያስረክቤያለሁ ማለት ነው። አንድ ነው ያለኝ ሰጥቻለሁ። ሌላዎችን ነገር ያበቃለሁ። በጣም አክሱም ስትጠራ ቅዱስ ያሬድ ይጠቀሳል። ጋስጫ ሲጠቀስ አባ ጊዮርጊስ ይጠቀሳል። ብርብር ማርያም ደግሞ ስትጠቀስ አባ ባህሪ ይጠቀሳል። ደስ ይበላቸው። አባ ባህሪ የጋሞ ጎፋው ተወላጅ እዚህ እኮ ነው። መዝሙረ ክርስቶስ ለክርስቶስ የዘመረው ዝማሬ በ150 መዝሙረ ዳዊት ልክ በነቢያት ጸሎት ልክ በመኃልየ መኃልይ ልክ ኢየሱስ ክርስቶስን በግጥም ያወደሰ ያመሰጠረ ታላቁ ሊቅ አባ ባህሪ እዚህ እናንተ የቆማችሁበት ቦታ ቁጭ ብሎ ነው። የሊቃውንት ሀገር ብርብር ገዳም ደስ ይበላችሁ ደቡባ። ስለዚህ ቦታ ብንናገር ቃላት ያጥረናል። በእውነት እኔም እንዳጋጣሚ አርባ ምንጭ ከዶክተር ጌትነት ጋር ነበር የመጣሁት። እንደውም ወንድሜ ማን ያዘዋልን አገኘው እና እንዴት ነው ሲል እሱ ትላንት ነበር የሚሄደው ወደ አዲስ አበባ የሚመለሰው እና እኔ እስቲ ትንሽ አርባ ምንጭን ከ9 ዓመት በፊት መጥቼ መንበረ ጵጵስናው ብፁዕ አቡነ ኤልያስ ጋር ነበር ያረፍኩት። አስተምሬን የተመለስኩትና አሁን የትን ጎብኝ ስል በእውነት ሳናስበው ብርብር ተነሳች። በእውነት አስበነው አይደለም። ብርብር ማርያም አዎ። ወዲያ ወንድማችን ሹፌሩ መኪናውን እኔ ያለሁላቸው አደርሳቸዋለሁ አለ። አክብሩት፣ በእውነት አክብሩት። ደግሞ እኛ እንደዚህ ክብረ በዓል ይኖራል ብለን አልገመትንም ነበረ። ነገር ግን የማን ፈቃድ ነው? የማን ፈቃድ ነው? ይሄው በሙሉ የነበረ ሁሉ ወንድማችን ማን ያዘዋል በሚገባ በፕሮፌሽናል ካሜራ ቀድቷል። እኔ ትላንት ብርብር ማርያም እስቲ ያላት ታሪክ ተቀድቷል ብዬ ዩቲዩብስ ብገባ አንድም የረባ ነገር የለም። በጣም የተበላሸ ምስል ያለው። አሁን ግን ጥራት ባለው መልኩ ተቀርጾ ከዚህ በኋላ መላው የዓለም ሕዝብ እንግዲህ ስለ ብርብር ማርያም ሊያውቅ ነው። በእውነት ደስ ይበላችሁ። ስለዚህ ብዙ እንግዶች ሊመጡ ስለሚችሉ ምኑን አሰሩ? መንገዱ ምኑን አሰሩ? እኛ ነፍሳችን ውጭ ግቢ እያልን የመጣ ነው። ካሁን መኪናው ተገለባበጠ ብለን ማለት ነው። እና በእውነት እችን ያህል የ3000 ዓመት ታሪክ ያላት ቦታ መንገድ ስታጣ ያሳዝናልና በእውነት በዚሁ አጋጣሚ በቅድስት ቤተ ክርስቲያን ስም በታላቋ ገዳም በብርብር ማርያም ስም በእውነት ደቡብ ውስጥ ነው የምትገኘው። 3000 ዓመት ያስቆጠረች ናት። የደቡብ እንትን ዝም አይልም። ከዚህ በኋላ ራሱ በጀት በጅቶ ጥሩ መንገድ ሰርቶ ሙዚየሙንም ራሱ ገንብቶ እንደሚያስረክበን አናምንም? ይሰሩታል። አጨብጭቡላቸው። ስለዚህ ደስ ብሎናል። ከዚህ ቦታ ተባርከናል። ታላላቅ ነገስታት ታላላቅ ቅዱሳን የነበሩበትን ቦታ ረግጠናል። እናንተም ደስ ይበላችሁ። እችን ቦታ አክብሯት፣ ውደዷት። በየሶሻል ሚዲያው ስለ ብርብር ማርያም ጻፉ። እሺ፣ ዝም ብላችሁ ቲክቶክ አትመልከቱ። በፌስቡክ ብርብር ማርያም ዛሬ ፎቶዋን እየለቀቃችሁ
ተከበረች እያላችሁ መላውን ዓለም እንድታዳርሱ አደራ እንላለን። በሌላ ጊዜ የአምላክ እናት ቅድስት ድንግል ማርያም ተወዳጇ እናታችን ብትፈቅድ ምን እንላለን? እዚህ ቦታ እንገኛለን። እስቲ ይችን ብቻ ብለን እናርፋለን። እግዚአብሔር በሉ እስቲ። አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ብቻ ነው። ገብቷችኋል ያልኩት? እግዚአብሔር ምኑን ሲገልጥ መቼ ነው የገለጠው? ታኅሳስ 29 በቤተልሔም በከብቶች ግርግም ስትወልደው መጀመሪያ ያየው ማንን ነው? ደስ ይበላችሁ። ምታቅፈው፣ ምትስመው፣ ምታጠባው 33 ዓመት ከ3 ወር ከኖረ በኋላ በዕፀ መስቀል ላይ በተሰቀለ ጊዜ ማን ነበረች? እናቱ ነበረች። እነኋት እናቴን አደራ ብሎ አይኑን ጨፈነ። ድንግል ማርያም እናቱን ሰጠን። እናት አለን። ደስ ይበላችሁ ልበሉ። ስለዚህ ከእናቶቻችን መካከል አንዷ ሰማያዊ ጽዮን ብርብር ማርያም ገዳም ናትና ረድኤቷ በረከቷ ከሁላችን ጋር ይሁን። ማህበሩን ያስፋልን ይጠብቅልን። እኔ በጣም ደስ ብሎኛል። ከሄድኩኝ በኋላ መቼም ስለ ብርብር ማርያም በሚገባ እመሰክራለሁ። እንኳን ደስ አላችሁ። መልካም በዓል ይሁንላችሁ። ከሰንበት ትምህርት ቤት ጋር ያሬዳዊ መዝሙር ከሰማን በኋላ ከዘመርን በኋላ ወደ ቀጣይ ፕሮግራም እወስዳችኋለሁ። ቀጥታ ወደ ሰንበት ትምህርት ቤት ያሬዳዊ ዝማሬ Christian
ሰላም